አበድኩ ከነፍኩ ብለሽ ወደድሽው ሰው ወይም የወደድኳት ሴት ከአንድ ዓመት ከሁለት ዓመት በኋላ ኧረ ሳያትቺ ሴትዮ ሳይ ምንም በቃ አይኗ ብዬ የሞትኩላትን ማለት አይኗ ራሱ እኮ በቃ እንዴት እንደሚያ አስተያየቷ እኮ እንደዚህ ሶሻል ሚዲያ ላይ አብዛኛው የሚመረጥ አይደለም። ለአንጎላችን፣ ለአይምሯችን፣ ለስሜታችን የሚመረጥ ነገር የለም። አሁን የተቸገርነው እኮ በአይናችን የሚገባው በጆሮአችን የሚገባው ምናምን ሁሉ ሳናጠል ነው የምናስገባው። እንደው ሞገስ ከተሳሳትኩኝ አረመኝና ሁሉ ቦታ ላይ እናያለን። በተለይ ደግሞ አይደለ ሶሻል ሚዲያው ላይ ጋብቻም ጋር ትዳርም ጋር የግል ኑሮ ጋር ስራም ጋር ሙያችንም ጋር በቃ እኔ እንግዲህ ለፍቅር ተፈጠርኩ አይደለሁ። እኔ በቃ ለሰው የታደልኩ አይደለሁ። አረባም በነገራችን ላይ በጦርነት የምንተላለቀው ደግሞ የሚጎበኘን ጦርነት ያለማጋነን ብዙ ሰው እዛ ውስጥ ስለሆነ ነው። ብዙ ሰው ማለት ብዙ ሰው የምትይው እንግዲህ በተለይ በመሪነት ደረጃ ያሉ ሰዎች የሚጠቀሙት ይህንኛውን የአንጎል ክፍላቸውን አይደለም። ሞገስ ገብረ ማርያም የስነ ልቦና ባለሙያ፣ የአሃ የስነ ልቦና አገልግሎት ማዕከል መስራችና ዳይሬክተር፣ የኢትዮጵያ ቤተሰብ መምሪያ ማህበር የወጣቶች ዘርፍ ኃላፊና የምክር አገልግሎት ባለሙያ የነበረ የጃን ሆፕኪንስ ዩኒቨርሲቲ የስነ ልቦና አማካሪ ሆኖ ያገለገለ የዛሬ እንግዳችን ነው። አብራችሁ ቆዩ። ሞገስ ገብረ ማርያም እባላለሁ። በትዕግስት ዋልተ ንጉስ ፕሮግራም ላይ ፖድካስት ላይ ተጋብዤ ስለ ተዛባ አስተሳሰብ ሙያዊ ማብራሪያ ሰጥቻለሁ። ተከታተሉት፣ ሰብስክራይብ አድርጉ። ሞገስ እንኳን ደህና መጣ። እንኳን በሰላም ተገናኘን። እንኳን በሰላም ጠበቅሽኝ። በጣም እኮ ግን ያስብላል። እንኳን በሰላም ተገናኘን። ለምን ይሄንን ያልኩት ለተመልካቾች መንገር እፈልጋለሁ። በጣም ብዙ ጊዜ አትገኝም። ዘዋሪ ነው መሰለኝ። አዎ፣ በጣም ዝረታም ነህ። በጣም እኔ በቃ ሞገስን ማውቀው ኦኬ አዲስ አበባ ነው ስንል አሁን እንኳን በቅርቡ ካሜሮን ነበር ካልከኝ ኮት ዲቫር ዌስት አፍሪካ ያላየው ሀገር የለም አይደለ? እንደዛ ማለት እንኳን ይከብዳል። በጣም ስዞር ነው ማውቀው አፍሪካ ሀገር አብዛኞቹን ሳላዳረስ አልቀርም ከሰሜን በስተቀር ሰሜን አፍሪካ አካባቢ እና በትንሽ ሴንትራል አፍሪካ ብዙ አይደለሁም። ብዙ ወደዛ አልሄድክም። ወደ ደቡብ፣ ምስራቅ፣ ምዕራብ ሳላዳርስ አልቀርም። ካሜሮን አሁን ወደ 11 ሀገሮች አምስት ሰዎች የተውጣጡ ትሬኒንግ ነበረኝ። ትሬኒንግ እየዞራችሁ ነበረ። ደስ ይላል። ከአፍሪካውያን ደግሞ ወንድሞቻችን ጋር ሜንታል ሄልዝ ወይ በጣም በስተለይ እኛ ሙያ ላይ መሆኑ ደግሞ ደስ ይላል። የእውነት በእውነት በጣም ነው ማመስገን የምፈልገው። ለእኔም ክብር ይሰማኛል እውነት ለመናገር። ለምን በእኛም ተመርቀን ወጥተን ከትምህርት ቤት ፕራክቲሱ ላይ ስንገባ እውነት ለመናገር የምናውቀው አንተንና ሰብለን ነው እና በዋነኝነት አንተን እናውቅ ነበር። ምክንያቱም ፕራክቲሱ እንደ ሰማይ ርቆብን ይሰራሉ ይቻላሉ ምናምን ስንል አንተነ እኛ ሰውኛ እንመስለዋለን እንጂ አንተን የቀደምከው በዚህ አጋጣሚ አይመስለኝም። ግን ስነ ልቦናን በደንብ እንዲታወቅ ያደረግሽው አንቺ ነሽ። እኛ በተቋም ደረጃ ትዝ ይለኛል ያን ጊዜ ስጀምር የኢትዮጵያ ቤተሰብ መምሪያ ማህበር ነበረና አሁን ብዙ ሰው የማያውቃቸው አሉ። ያን ጊዜ ስነ ልቦና እነ ሰሚራን ታስታውሻለሽ? መቅደስም ብዙ ሰው የሚያውቃት የለምና በቃ እንደዚህ ስነ ልቦና እንደዚህ ይሰራል ማለት ነው ምናምን እና በጣም ደስ ይል ነበር። አይ ሲኒየራችን እውነት በጣም ትልቅ ቦታ መስጠት ማክበር እፈልጋለሁ። አመሰግናለሁ። ያው ስለማትወጣኛ ብዙ ስለምንጮህ ነው። አንተ ቤትን ዘግተህ ስለምትሰራ ነው ትልቁ ልዩነት። ዛሬ ደግሞ ይዘን ወተናል። ማስተማርም ካለባቸው ሰዎች መካከል ደግሞ ብዬ ከማሰባቸው ሰዎች መካከል አንዱ አንተ ነህ። አመሰግናለሁ። ረጅም ጊዜ ሰርተሃል። ልምዱ ጥሩ አይደል? ከ20 ዓመት በላይ ሆነ እኮ እዚህ ሙያ ውስጥ። በጣም እንግዲህ የኢትዮጵያ ቤተሰብ መምሪያ ማህበር 1992 93 ከ20 ዓመት በላይ ሆነ።
እንግዲህ ትምህርት ቤት የጀመርነውን ምናምን ትተን ከዛ HIV ኤድስ መጣ። መጀመሪያ ፍሮንት ላይ ከነበሩት 7-8 ሰዎች ነበር ካንተ? አዎ የት እንዳሉ አላውቅም አሁን እንጂ በቃ አብዛኞቹ ሜዲካል ዶክተሮች ነበሩ። እና እንደው ክህሎታችንን የገነባው እሱ አይደለም ብለሽ ከትምህርት ቤት ባሻገር የኤችአይቪ ኤድስ ካውንስሊንግ ስንሰራ ቤተሰብ መምሪያ ፋሚሊ ፕላኒንግ ላይ ጀመርን። ወጣቶች ላይ ነበረ የጀመርነው እና በተለይ የወጣቶች የስነ ልቦና አገልግሎት ኤችአይቪ ኤድስ ላይ ሲጀመር የመጀመሪያው የኛ ነበር። ቤተሰብ መምሪያ የጀመርነው ነበረ። ከዛ ኦሳብ ነበረ። እሱ እንግዲህ እያደገ እዚህ ደረጃ ላይ ደረሰና እኔ ዋና የማይችል ሰው ውሃ ውስጥ የገባ ብዬ ራሴን እገልጸዋለሁ። ያንን ወቅት እንዴት አሁን ከ20 ዓመት በኋላ ሳየው የዚህ የስነ ልቦና ሙያ በጣም ሰፊ ጥልቅ ነው። ልክ ነው። እና ድፍረት የበዛው ነበር ያን ጊዜ እያስባለሁ፣ ልጅነቱም ስላለ። ጥሩ ነው። ልክ ነው። አሁን ግን አይነቱ ለየት ብሏል። ደግነቱ ያን ጊዜ አሁን ስለ ስነ ልቦና ቁስል ምናምን አናቅምም አናወራምም። እሱን ሃንድል ብናረግ ኖሮ ብዙ ሰው እንጎዳ ነበር እያስባለሁ። እንኳንም አልነካ ነው ያኔ ትራውማን እንኳን አልነካናት። እና በትንሹ ሂደቱ እያለማመደን እዚህ እንደደረስን ይሰማኛል። ጥሩ ነው። ጥሩ ነው። ልክ ነህ። እና ደግሞ ዋናውሳችን እንዳንረሳው አንረሳውም። ልንመጣ እንዴ በጣም ሞገስ ብዙ ጥያቄዎች አዘጋጅቼልሃለሁ። በድንገት የተያዝክ ሰው ነህ። በጣም እያወራን ነበር ከቅድስት ጋር። እርግጠኛ ነሽ እያልኳት ማለት ነው። ለምን ብዙ ትራቨል ስለምታደርግ የምናገኝህ አልመሰለኝም። እንዳልኩ በጣም ደስተኛ ነኝ። ይህን ጊዜ ደግሞ ከአንተ ጋር እያሳለፍን ስለሆነ እኔ ፖድካስት ላይ እንግዲህ ያው ሞገስ አሃ ላይ ሳይኮሎጂካል ሰርቪስ ሴንተር የስነ ልቦና ማማከር ማዕከል አለ። እኛም እንግዲህ በተለይ ጋብቻ እንግዲህ ልክ ነኝ ከተሳሳትኩኝ አርመኝ። ባለፈውም ብለኛል እንደው በቃ ዝም ብላችሁ መስላችኋለሁ እንጂ እኔ ጋብቻ ላይ አይደለም ሌላ እደነግጣለሁም። ብዙ ሰው እንግዲህ የጋብቻ ጉዳይ ብዙ አያለሁኝና ደንበኞችን እኔ የጋብቻ አማካሪ አይደለሁም። ምክንያቱም በዚያ አልሰለጠንኩም ወይም ስፔሻላይዝ አላደረኩም። በስነ ልቦና በካውንስሊንግ ሰልጥኛለሁ። እንግዲህ እኛ ሀገር ስታንዳርድ የለውም አይደል? ብዙ ነገር ልክ ነህ። እኔ እኛ ሀገር ውስጥ 1-2 ሰው መኖሩን እጠራጠራለሁ። ፋሚሊና ሜሬጅ ቴራፒ ስፔሻላይዝ ያደረጉ እና እንደዛ እንዳልመደብ በልምድና ደግሞ ይሄ ካውንስሊንግ ሳይኮሎጂ ያው እንደ ኮርስ ይሰጣል። የተለያዩ ትሬኒንጎችንም ወስደናል። እሱ ያግዛልና በዛ ለማገዝ እንሞክራለን። ሳይንሳዊ በሆነ መልኩ በሳይንስ ትልቅ ስራ ነው የሚሰራው የእውነት። ዛሬ ግን ከጋብቻ ከቤተሰብ እንወጣና ስለተዛባ አመለካከት በደንብ እንድናወራ ፈልጋለሁኝ። ይሄን ላነሳበት የፈለኩበት ምክንያት የተዛባ አስተሳሰብ እንደው ሞገስ ከተሳሳትኩኝ አረመኝና ሁሉ ቦታ ላይ እናያለን። በተለይ ደግሞ አይደለ ሶሻል ሚዲያው ላይ ጋብቻም ጋር ትዳርም ጋር የግል ኑሮ ጋር ስራም ጋር ሙያችንም ጋር አገርም ጋር እምነቱም ጋር አየዋለሁ እኔ በግሌ። እውነት ነው። ሁሉ ቦታ ላይ አለ የተዛባ አስተሳሰብ። መጠኑ ይለያይ እንጂ ይብዛ ይነስ እንጂ አለ። ሁላችንም ጋር የተዛባ አመለካከት አስተሳሰብ አለን። ሲጀመር ከሱ የጸዳ ሰው ላይኖር ይኖራል ብዬ አላስብም። ግን አኗኗራችንን ላይ ምን አይነት ተጽዕኖ ፈጠረ እንደዛ ብንለው ይሻላል። ምን አይነት ተጽዕኖ ፈጠረ እሱንም በደንብ አድርገን እናየዋለን። ግን እንድናቀው እንድንታከም እኔም ራሴን እንድረዳ። ምክንያቱም በዋነኝነት ሁሌም እላለሁ ይሄ ፖድካስት ከተመልካቹ በፊት እኔን ነው የሚጠቅመው እላለሁ። እዚህ ማመጣቸው ምንጋብዛቸው እንግዶቻችን
ምን ልበል የህይወት ትምህርት ሰጥተውን ነው የምንሄደው የትም ቦታ ላይ ማናገኘው ማለት ነው። ዛሬም ራሴ መፈተሽ እፈልጋለሁ የተዛባ አስተሳሰቤን አመለካከቴን ሰዎችም እንዲያውቁ እንዲነቁ እፈልጋለሁኝና ግን መጀመሪያ ምንድነው የተዛባ አመለካከት አስተሳሰብ ሰው ራሱ ያውቀዋል? ማወቁን እጠራጠራለሁ። እንዲያውቁም አይጠበቅም። ምናልባት ለሙያውን ቅርብ የሆኑ ሰዎች በእጅጉ ማወቃችንን እጠራጠራለሁ። ይሄ የተዛባ አስተሳሰብ ለእኔ እንግዲህ አንዳንድ ጊዜ በመሀል እንግሊዝኛ ከቀላቀልን ይቅርታ ባያዝ ወይም ደግሞ ምን እንበለው በአማርኛ ትክክል ያልሆነ የተጋረደ አስተሳሰብ ትክክል ያልሆነ የሚለውን ቃል ትክክለኛ ያልሆነ አስተሳሰብ ነው። ትክክለኛ ምንድነው? ትክክል የሆነ ትክክል ያልሆነ ሌላ ጉዳይ ሊሆን ይችላል። እሱንም እንደው ብናየው ለምንድነው ግን ትክክል ያልሆኑት ራሱ እነሱ እናየዋለን። እና ሌላው ደግሞ ደስ የሚለኝ ይሄ የተዛባ አስተሳሰብ ውስጥ አቋራጭ የሾርት ከት ነው። አይምሯችን ሾርት ከት ይወዳል። አቋራጭ ይወዳል አይምሮ። አዎ ጭንቀት ጣጣ ሲበዛበት ማምለጫ መንገድ ይፈልጋል አይደል? ልክ ነው። እና አንደኛው አቋራጭ መንገድ የተዛባ አስተሳሰብ መፍጠር ይጀምራል አይምሯችን ማለት ነው። ሁለቱ በጣም ይገልጹታል። ለደንበኞች አንዳንድ ጊዜ እንግዲህ ይሄ እኔ ማዘነብለው የአስተሳሰብና የባህሪ ተኮር የስነ ልቦና ድጋፍ ላይ ነው። እንግዲህ ስልጠናዬም ወደዛ ልምዴ ማዘነበለ ይመስለኛል። እና ለደንበኞች ማስረዳት በጣም ከባድ ነው። እና አብዛኞቹ ደንበኞች ላፕቶፕም ሞባይልም ስለሚኖራቸው ኮምፒውተርም ስለሚኖራቸው ኮምፒውተር በደንብ እየሰራ ነው እና ቫይረስ ይገባል። የወርድ ፋይል ያስታውቃል አይደል? ምልክት አለው። ቫይረሱ ዲስቶርት ያደርገዋል፣ ኮራፕት ያደርገዋል እና ያን ጊዜ መክፈት አይችልም። እውነተኛውን ፋይል ማየት አይችልም። አይምሯችንም እንደዛው ነው። ያ የተዛባውን ነው የሚያየው። ስለዚህ ሊያነባው አይችልም ማለት ነው። ግን ደግሞ ያ ኮምፒውተር መኖር አለበት። በቃ እንደዚህ ሆኗልና አልወረውረው፣ ይህንንም አልወረውረው። ይሄማ እንዴት ሆኖ በቻ ኮምፒውተሩ ላይ ላፕቶፑ ላይ አንቲቫይረስ ቫይረሱን የሚያጠፋ መጫን ነው መፍትሄው። በዛ በጣም ዘገምተኛ የነበረው በትክክል መስራት ያቃተው ላፕቶፕ መስራት ይጀምራል ማለት ነው። አይምሯችንም ይሄ የተዛባ አስተሳሰብ ሲኖረው እንደዛው ነው የሚሆነው። ልክ ቫይረስ ተገባበት እና ራሱን እንትን ለማለት በቃ አንድ ዲፌንስ ሜካኒዝም ነው አይምሯችን የሚፈጥረው። ራሱን መጠበቂያ መንገድ ነው። በነገራችን ላይ ችግሩ ለረጅም ጊዜ በተደጋጋሚ ስሜታችንን፣ ባህሪያችንን፣ ይሄ ደህንነታችንን፣ አኗኗራችንን ችግሩ ሲከታው ነው። ልክ ላፕቶፕ መስራት ሲያቆም አይደል መኖር አቃተው፣ እኛም ማገልገል አቃተው። አይምሯችንም እንደዚያ ሲሆን እንደዚያ አየዋለሁ ብዙ ጊዜ። እንደው ስዕል ለመስጠት ያክል የተዛባውን አመለካከት እንደሱ በቃ የሆነ ቫይረስ ይገባል እንደሚበላሸው ሁሉ እዚህም እንደዛ የተዛባ አመለካከቶች ቫይረሶች ናቸው እና ፋንክሽን ማድረግ አንችልም። እንደው አሁን ድሮ ትዝ ይለኛል ስንማር እንደዚህ ደስ ይሉን ነበረ። እንዲያውም መቼ ለታ ስናወራ 10ን ስል አራት እንጂ ከ10 በላይ መጥቷል አልከኝ። እንዲያውም ታስታውሳለህ? እናንተ 10 ላይ ናችሁ። አረ እንደው ስፔሻላይዝድ እያደረክ ስላደረክ እሱ ላይ አይደለም ይመስለኛል። እንደው ስፔሻላይዝ እንደው ከንባብም ካለ ብዙ ናቸው
አይነቶቹን ልጠይቅ ይመስሎኝ ነው። ወደዛ እንዴት አይነቶቹ ብዙ ናቸው አልከኝ። እኔ እንደውም እኔ ሞገስ በቃ 10 ላይ ነው የቆምኩት ማለት ነው አልኩ። ስናወራ ባለፈው 10 እንላለን 10 11 12 የተባለ ግን ከዛ በላይ እንዳሉ ነገርከኝ። አሁን ትልቁ ነገር እኔ ውስጥ የተዛባ አመለካከት እንዲኖር ማለት አልፈልግም። ጨርሶ ማጥፋት እንደማልችል አውቃለሁ። ግን የኔ ዓላማ እንደ ሰው እኔም ብቻ ሳይሆን የፕሮግራም የሚከታተሉት ሰዎች እንደ ሰው በምድር ላይ በጣም ዝቅተኛ የተዛባ አመለካከት እንዲኖረኝ ነው የምፈልገው፣ ፋንክሽን እንዳደርግ ማለት ነው። ነገር ግን ማወቅ እፈልጋለሁ ሞገስ፣ እንዴት ነው የሚፈጠሩት እነዚህ ነገሮች? አፈጣጠራቸው እንዴት ነው? ሰዓት ይበቃናል? እባክህ ይበቃናል። ብዙ ጊዜ ስልጠና ስሰጥ አሁን ያልሽው ነገር የአንድ ሳምንት ስልጠና ቢሆን እነዚህ የተዛቡ አስተሳሰቦች እንዴት ነው የሚፈጠሩት? የ2 የ3 ቀን ስልጠና ነው። በዩኒቨርሲቲ ኮርስ ምናምን ስንሰጥ ደግሞ መምህር ስለሆንክ አልፎ አልፎ ስጋበዝ ብቅዬ ልምዴን አጋራለሁ እና እንደው ተጨባጭ እናድርገው ከሀገራችን ሁኔታ የምክክር አገልግሎት ላይ ከሚያጋጥመኝ ከሱ ብነሳ እንግዲህ አንደኛው ኑሯችን ስንል እንወለዳለን፣ ከዛ ከዓለም ጋር እንገናኛለን። ከዓለም ጋር ስንገናኝ በሁለት መልኩ እንገናኛለን። አንደኛው በበጎ ነው። በበጎ ማለት ዓለም እውቀት እየሰጠችን እየተንከባከባችን አይደለም። እናት ጡት ታጠባለች፣ ፍቅሩ ምኑ እሱ አንድ ነው። አንዱ ክፍል ነው። አንደኛው ግንኙነታችን ነው። ሁለተኛው ግንኙነታችን ደግሞ ዓለም በጥፊ ያለች ከታች ጀምሮ ኑሮ ምናምን እንግዲህ እሱ ነው ሁለተኛው ክፍል እና ይሄ አሉታዊ የሆኑ የህይወት ገጠመኞች ከልጅነታችን ጊዜ ጀምሮ ሲደጋገሙ ከዛ ዓለምን የምናይበት መነጽር የተዛባ ይሆናል። ዋንኛው ብዙ ጊዜ እንግዲህ ጥናቶችንም ስታይ የተዛባ አስተሳሰብ ላይ ይሄንኛው ነው እና ከዛ በኋላ የተዛባ አስተሳሰብ ፍቅር ሲጎለን ሪጀክት ስንደረግ ድህነት ሲገጥመን ምናምን እዛ ከራሴ ጋር የተያያዘ ዲስቶርት ቶት ይኖረኛል፣ የተዛባ አመለካከት። በቃ እኔ እንግዲህ ለፍቅር ተፈጠርኩ አይደለሁ፣ እኔ በቃ ለሰው የታደልኩ አይደለሁ፣ አረባም፣ አልጠቅምም። ያው አስቢ እንግዲህ ከልጅነት ጊዜ ጀምሮ ያለ አይምሯችን አይረሳም። በነገራችን ምንም ነገር የሆነውን ነገር ሁሉ ይሄ ቴብል ነጭ ነው፣ ከ40 ዓመት በኋላ አይምሮዬ ውስጥ ይሄ ቴብል ነጭ መሆኑ አለ። ሁሉንም ይመዘግባል። ምንም የሚረሳው ነገር የለም። እኛ ግን ንቁ ላንሆን እንችላለን። አክሰስ ላናደርገው እንችላለን። እሱ ነው ልዩነቱ እንጂ አይረሳም። ስለዚህ አንደኛው ከራሴ ጋር የተያዘ የተዛባ አመለካከት ይዛለሁ ማለት ነው። በተፈጥሮ ምረባው ሰው አረባመላለሁ። በተፈጥሮ ፍቅር የምሰጥ ሰው፣ ፍቅር የሚሰጠኝ ሰው አልወደድም እላለሁ። ሁለተኛው የሚኖረን የተዛባ አመለካከት ለሌሎች ነው። ኦኬ ምናልባትም አንድ ሴት መጥፎ ነገር ካረገችብኝ በቃ ለሌሎች ሴቶች ሁሉ ያለኝ አመለካከት በዛው ይደመደማል። እናቴ ምናልባት ለየት ያለ ነገር ካደረገችብኝ በቃ ሴቶች ሁሉ ብሎ ይደመድማል። እንግዲህ ከልጅነት ጊዜ ጀምሮ ለሌሎች ሰዎች ይህ እንግዲህ እየበዛ ይመጣል ማለት ነው። ቀጥሎ እየተባዛ ይመጣል። ሌሎች ሰዎች ብዙ ይሆናሉ ማለት ነው። ስለዚህ መዛባት ኔቸር አለው፣ ሁሌ ይራባል። ሶስተኛው ለዓለም ነው። በቃ የተዛባ አስተሳሰባችን ይሄ ነው። ለራሴ፣ ለሌሎች ሰዎች፣ ለዓለም ያለኝ አመለካከት ሲዛባ ነው በጣም። ስለዚህ ከየት ነው ምንጩ ካልሽኝ፣ አንደኛው ከልጅነታችን ነው፣ ካስተዳደጋችን ነው፣ ካኗኗራችን ነው። ይሄ እንግዲህ በአዎንታዊ መልኩ ነው።
በአሉታዊ መልኩ የሚፈጠር ደግሞ የተዛባ አመለካከት እንዳለን ብዙዎቻችን አናውቅም። አይ ቲንክ የዛሬ 2 ዓመት ምናምን አካባቢ ይመስለኛል ስዋቲኒ የሚባል ሀገር ሄጄ ስልጠና እንደዚሁ እሰጣለሁ። ይሄንን ነው የምሰጠው እና ቁርኝት አታችመንት አይደል ምንድነው ስነ ልቦና መጣበቅ አንድ የተዛባ አመለካከትን ይፈጥራል። አታችመንት መወደድ አለብኝ ሁልጊዜ በቃ መወደድ አለብኝ። አንድ ወቅት ካልተወደድሽ አለቀ ማለት ነው። እቺ 2 ዓመቷን ማለት ነው። እንደው ለተመልካቾችን በደንብ ግልጽ እንዲሆንላችሁ እቺ አታችመንቷ ከዛም በላይ እሱ ዋንኛው ነው። ዋንኛው የ2 ዓመት አካባቢ ያለው የቁርኝትና የመነጠል ስሜት እሱ አንደኛው ነው ጊዜ። ከዛም በፊት ከዛም በኋላ ያለው ነው። ስለዚህ አንደኛው ለተዛቡ አመለካከቶቻችን መፈጠር መፈልፈል ምክንያቱም የሚሆነው ይሆናል። ስለዚህ ባላንስ ያስፈልጋል ማለት ነው። ልጆቻችን ስናሳድግ ስንኖር አደጋ ነው ማለት ነው። እንደዚህ በትክክል ማለት በፍቅርም በሚጠበቅብን በቻልነው አቅም አለማሳደግ መጨረሻ ላይ ልጆቻችን የተዛባ አመለካከት እንዲኖራቸው ያደርጋል። አደልት ከሆኑ በኋላ ወይም ከፍ ሲሉ እንግዲህ በኋላ አይነቶችን ስትጠይቅኝ እመጣለሁ እንጂ አሹድ ቢላቭድ መወደድ አለብኝ በሁለቱም ይመጣል። ኔግሌክት ሲደረግም ይመጣል። ፓምፐር ተደርጌም ፓምፐር ይሄ በጣም በቃ ንፋስ አይንካ ፀሐይ አይንካ ምናምን ተብዬም ይሆናል። ያንኑ እንግዲህ ቴራፒ ላይ የተሽው ከሆነ ትዳር ላይ መስተጋበራችን ላይ ይሄ ነው የሚመጣው። አልወደድም እንደውም አድለር የሚባል የስነልቦና ባለሙያ ምን ይላል? የስነልቦና ሕክምና ውስጥ በርዝ ኦርደር ተመልከቱ ይላል አይደለም? ይሄ የመጀመሪያ ልጅ የስነልቦና ምናምን እና ብዙ ጊዜ የሚገርመኝ የመጀመሪያ ልጅና የመጨረሻ ልጅ የሆኑ ሰዎች ሲጋቡ ያለውን ፍትጊያ አይተሽ ከሆነ ቀላል እንደው ሞገስ ጠቀስ አድርገልን ኢንትረስቲንግ ስለሆነ አስወጥቻለሁ። የመጀመሪያው ልጅ በቃ ኢንዲፔንደንት አይደል? ኢንሴኪዩሪቲም አለው ግን አለው እና የመጨረሻዋ ደግሞ ምናልባት ወይም የመጨረሻው ኢሞሽን በደንብ ታላቅም ታናሽም ከዛ በዛው ልክ ባሏ ወይም ሚስቱ አሹድ ቢላቭድ ነው። የመጨረሻው አታችመንት ነው ትጠይቃለች። ያኛው ደግሞ ራስሽን ቻይ ሊል ይችላል። ለምሳሌ ባል ቢሆን ብለን እናስብና የመጀመሪያ ልጅ ሚስት ብትሆን የመጨረሻ ልጅ እንግዲህ ሆና ካደገች በጣም ፍቅር ይገባኛል፣ ጊዜ ይገባኛል፣ በቃ ለእኔ አቴንሽን ደግሞ ራስሽን ቻይ ነው ማለት ነው። ምንድነው ኢንትረስቲንግ ስለሆነ ብትሰጭም ቢሰጥም መጥገብ አይቻልም። መጥገብ አይቻልም። ስለዚህ ለዛ ነው ሞዴሬሽን። አንዳንድ ይህን ስትነግራቸው እኮ ለዚያ ነው ይላሉ። በቃ ቴራፒ ብዙ ተአምር አይደለም። ይሄንን ራሱ አይምሮ ከዛ በኋላ የራሱን ስራ ይሰራል። እና መንስኤዎቹ እነዚህ። ሌላው ደግሞ እንግዲህ ወደኛ ሀገር ተጨባጭ ሁኔታ ስንመጣ ይሄ የስነልቦና ቁስል በተለያየ ጊዜ የሚፈጠሩ ነገሮች ዲስቶርት ያደርጋሉ። የተዛባ አመለካከት እንዲኖረን ያደርጋል። ረሃቡ፣ ድህነቱ፣ ጦርነቱ፣ ግጭቱ በተለይ በለጋነት እድሜ እያየነው ስንመጣ አንዳንድ ጊዜ እኮ በአሰቃቂ ሁኔታ ውስጥ እኮ ፈጣሪ አለ። እንግዲህ ሪሶርሳችን ሀብታችን ፈጣሪ የምንለውን ነገር ሁሉ የዲስቶርት እኮ ያው እዛ ደረጃ ላይ ያደርሰዋል። እንደው እንግዲህ ከልምዴ ብዙ ናቸው መንስኤያቸው፣ ግን በዋነኛነት እነዚህ ሁለቱ ናቸው። ኦፍኮርስ ይሄ እንደዚህ የተዛቡ አስተሳሰቦቻችን የአእምሮ ጤና ችግር እንደሚያመጡ ሁሉ የአእምሮ ጤናችን ሲታወቅ ደግሞ
በተመሳሳይ ዲስቶርት ቶት የተዛባ አመለካከት እንይዛለን እና የሆነ ሰርክል ውስጥ እንቀመጣለን፣ አዙሪት ውስጥ እንቀመጣለን እና እንደዛ አይዋለሁ። ሳይንሱን በጣም ትተነው እንደው ኧረ እንዴ በትምህርትማ ደረጃው በጣም ሰፊ ጊዜ ይወስዳል። እኛ እንዴት እናውቃለን የተዛባ አመለካከት እንዳለብን የሚለውን ጥያቄ መጠየቅ ፈለግኩና ግን ከዛ በፊት ለእኔ እንደው ለተመልካቾቼ በደንብ ግልጽ እንዲሆን ምንድን ናቸው እነዚህ የተዛባ አመለካከት የሚባሉት? እንደው ከአይነቶቹም ከምኖቹም ብንነካላቸው በደንብ ግልጽ ይሆንላቸዋል እና የዚህ ችግር ባለቤት መሆኔን በደንብ ይገባኛል። ከሱ ብንቀጥል በጣም መልካም ነው ብዬ አስባለሁ። እና ምንድን ናቸው እስቲ? እኔ ያው ባለፈው 10ሩን ብዬ ትንሽ ፈገግ ብለህብኛል። አይ እንትን እኮ ግሩፕ ማድረግ እኮ ነው። በዛ 100 ቢሆኑ 50 ቢሆኑ ዋና ዋናዎችን አሁንም የምክክር አገልግሎት ላይ ስንሰራ ከምናያቸው እነሱ እንደው አለፍ ይሻላል። እኔ ቅድም ካልኩት ጋር የሚገናኘው በቃ መሆን አለበት፣ የግድ መሆን አለበት። ይሄ ካልሆነ በቃ የምንለው ነገር የሚናደድ ምንለው በቃ አሁን ይሄ ማርክ እዚህ ጋር ነው። ከዚህ ውጪ ሌላ ቦታ መሆን የለበትም። ቢሆንስ እዚህ ጋር አይልም። ዲስቶርት ቶት ሲኖር ይሄ በእንግሊዝኛው ሹድ ምንለው በቃ የግድ መሆን አለበት። ይህን ሳስረዳ ለደንበኞቼ አንድ ተረት ይሁን አባባል የቱ ጋር እንደምትመድቢው አላውቅም እና ሰውየው ክፍል ውስጥ ቁጭ ብሎ ክፍሉን ለቆ መውጣት ነበረበት። አንድ ጉዳይ አለው። ለቆ ወጣ። ቦርሳውን ምናምን ይዞ ቤቱን ቆልፎ ወጣ። አንድ 3 እርምጃ ከተራመደ በኋላ የሆነ ነገር ረስቷል። ሲመለስ ተቆልፏል በሩ እና የግድ መግባት አለበት። የቆለፈው ደግሞ እርግጠኛ ነው ቆልፎት እንደወጣ። ቁልፉ ግን የለም። ኪሱም ላይ የለም፣ ቦርሳ ውስጥም የለም። ምናልባት 3 እርምጃ ተራምጃለሁ ጥዬ ይሆን የለም እና በሩ ላይ ማፍታት ጀመረ። ካልገባሁማ ሞቼ እገኛለሁ። እንዴት እጥለዋለሁ በዚህ ቅስበት ውስጥ? የሚጠቅም ነገር አለ ትቶ ነው እኮ መያዝ አለበት። በቃ እና መናደድ ጀመረ፣ መበሳጨት ጀመረ፣ ራሱን መውቀስ ጀመረ። እንዴት በዚህ ምን ታደርጊያለሽ እንግዲህ አስቢ። መጨረሻ ላይ ኧረ መጣ ልሰበረው፣ በሩን ሰብሬ እገባለሁ ሲል ቁልፉን አገኘ። የት አገኘው? ግራ እጁ ላይ። ብዙ ጊዜ እንደዛ አልሆንም ነው። በቃ መግባት አለብኝ። አይምሮ ሎክ ያደርጋል። ዲማንድ ባረግን ቁጥር መቀቃ አንቺ ለምንድን ነው ዲማንድ ያደረግነው? ሌላ መቆፈር አለብን። ቅድም እንግዲህ ከመነሻው ጋር በልጅነቱ ካጣሁማ በቃ የሚል ይዟል መዝግቧል ማለት ነው። ካላገኘሁማ የሚል መዝግቧል ማለት ወይ አረባም ብሏል ካላገኘሁ። ኦኬ አትረባምም ተብሎ ሊሆን ይችላል። ወይም አንተ ዝርክርክ ዝም ብለህ ዕቃ የትም ትጥላለህ እንዲህ ተብሎም ሊሆን ይችላል። እንደዚህ አይነት ነገር ተደጋግሞም ሊሆን ይችላል። ሃይስኩልም ዩኒቨርሲቲም ቀጥሎ ይሆናል፣ ስራ ቦታም ቀጥሎ ይሆናል። ልክ ነው። አንደኛው ይሄ ነው እንግዲህ አንደኛው ሹድ መሆን አለበት እና ይሄ በጣም ዲማንዲንግ ቶት የምንለው በጣም ኢነርጂ ይወስዳል። በጣም የሚያሳዝነው ደግሞ አንዳንዶቹ በጎም ይመስላሉ። ልክ ነው። በጎም ይመስላሉ ማለት አዎንታዊ ሆኖ ለምሳሌ ሰላም መፈጠር አለበት። አታመጪውም በዛ መልኩ። ፍቅር መምጣት አለበት። ፍቅር እንደውም ቱ ዘ ሪቨርስ ነው የሚሆነው። እንደው ለዛ ይሆን ብዙ ይሆን የሆነ ወቅት ላይ በጣም ስለ ሰላም እናወራ ነበር ሁላችንም።
ሰላም 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 ፍቅር 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 እንላለን። የነበረበት ወቅት ዘፈኖችም ምኖችም የሆነ ወቅት አስታውሳለሁ። ኢትዮጵያ በተለያየ ወቅት እንደዚህ አይነት ነገሮች ነበሯት። ሜይ ቢ ፕሬዠር አድርገ ነው ይሁን መደምደም ይከብዳል። ብዙ ፋክተሮች አሉ። ግን እንደው በቃ የሙጥኝ ካልሽው ግን መፍትሄውን አታገኝም ነው። አሁን ይሄ ሰውዬ እኮ በሩ መከፈት አለበት እያለ ሙግት ውስጥ ገባ እንጂ ረጋ ብሎ ኦኬ ባይከፈትስ ምንድን ነው የሆነው? እንደዛ ቢል በእርግጠኝነት አእምሮ አክሰስ ያደርጋል። ተጨማሪ አማራጭ መንገዶች በዚሁ ሁለተኛውን በዚሁ ተመሳሳይ ስለሆነ ካታስትሮፋይዝ ማለት የመጨረሻው በቃ ካልተከፈተ ይሄ በር አለቀልኝ። እሱም ልጅነት ነው መነሻው። ዲስቶርሽን ይሄ አንድ የተዛባ አለቀልኝ በቃ። በጣም አሁን ብዙ ዲቪ የሚሞሉ ሰዎች ማለት ይችላሉ። በቃ በየዓመቱ ወይ ደግሞ ውጭ ሀገር መሄድ አለብኝ፣ መውጣት አለብኝ፣ አሜሪካም ሊሆን ይችላል፣ ሌላም ሀገር መውጣት አለብኝ፣ መሄድ አለብኝ፣ ማድረግ አለብኝ፣ ወይ እሷን ማግባት አለብኝ፣ ወይ ከሱም ማግባት አለብኝ፣ እዚህ ቦታ መድረስ አለብኝ። ጥሩ እኮ ነው፣ ግን ደግሞ በቃ ስታክ እንድናደርግ አይምሯችን ዝግ እንዲሆን ያደርገው፣ ስሜታዊ እንድንሆን ያደርገናል። አንደኛው እኮ መገለጫው ምንድነው? ዲስቶርት ተውት፣ የተዛባ አመለካከት ስሜታችንን አሉታዊ ማድረጉ ነው። አሉታዊ አስተሳሰብ ነው፣ ስሜታችንም አሉታዊ ይሆናል። ከዛ ባህሪያችንም ደግሞ አክሽን አይደለም ወይም ተጠምቶ የሚደረግ አይደለም፣ ሪአክሽን ነው እና ነገሩን ማከነን። አንዳንዱ ደግሞ ሶስተኛው ደግሞ ይሄ በቃ የጥቁርና ነጭ ወይ ጥሩ ነገር ነው ወይ መጥፎ ነገር ነው። አሁን ሀገራችን ውስጥ ያለው እሱ በተለይ ሶሻል ሚዲያ ላይ መሀል ይሄ አያይም እንደውም ወለዋይ ሁሉ ትባያለሽ። ልክ ነው። ኦኬ ይሄ በጣም ጽንፍ እንግዲህ ፖላራይዝድ ቲንኪንግ የምንለው አለ ደግሞ ጫፍና ጫፍ የረገጠ አስተሳሰብ። እኔ በቃ ከትዕግስት ጋር ተቀምጬ ማውራት አልችልም። ከትዕግስት ጋር ተቀምጬ ባወራ ሞቴን እመርጣለሁ። ይህም በቃ ከምድር በታች ሁሉም ነገር ቢፈጠር እኔና ትዕግስት ቁጭ ብለን ማውራት የማንችልበት ሁኔታ ምን ይል ጥቁርና ነጩን ካላየው በስተቀር ወይም ደግሞ ትዕግስት እኮ በቃ እንደሱ አይነት እኮ ምንድነው መልአክ ልትሆኝ ደግሞ ሰው ለዛ ነው ኦኬ መልአክ መጣልን፣ መልአክ ሚስት አገኘው፣ መልአክ ባል አገኘው፣ መልአክ አለቃ አገኘው፣ መልአክ ምናምን አገኘው እንልና ውስጡ ሲመረመር መልአክ ሊሆን አይችልም፣ ሰው ነው። አየሽ ጥቁርና ነጩ ይሄ ነው መሀል ላይ ጫፍና ጫፍ ለዛም ይሆን እንደው እችን በደንብ አውርተንባት ብናልፍ ብዬ አስባለሁኝ። አንዳንዴ አያለው በቃ ሶሻል ሚዲያ ብዙም ተከታታይ ነኝ ባልልም፣ ግን አንዳንዴ ስመለከት የሚገርም የሀሳብ ፍጭቶችን ነው ማየው። በቃ አሁን ያልከው ጥቁርና ነጭ የሆነ ስድብም አይነት አትለውም፣ ግን በቃ አንተ ልክ ምንም እንዳልሆንክ አድርገው ይጽፋል። ለምሳሌ ስለ ሞገስ ቢሆን አጀንዳው ሞገስ ብትሆን፣ አንዳንዱ ደግሞ ሞገስ ማለት በቃ ሞገስ ከሌለች ሀገር ስነልቦና የለም ብሎ ሊያስቀምጥልም ይችላል። ሞገስ ስላለ ኢትዮጵያ ደግሞ ስነልቦና ጠፍቷል ብሎ ደግሞ የሚከራከር ሰው ታያለና ምናልባት ይህንንም ብላክ ኤንድ ዋይት ወይንም ከዛኛው ከፖላራይዝድ ቲንኪንግ ጋር የመመሳሰል በጣም ስለሚያሳስበኝ ነው። ማለት እንዳልከው መሀል የለም። እኔ ግራ ይገባኛል አንዳንዴ። እንዴ በቃ እንደዚህ ነው በአንዴ ሰው የሚጨፈል ብዙ ስራ የሰሩ ሰዎች ወይ በትዳራቸው ወይ በስራቸው በሆነ ምክንያት ሲፈጠፈጡ ደግሞ በአንዴ ታያለ።
እንደው እናወራው። እንግዲህ አይነቶቹን እየጠየቅሽ ስለሆነ አሁን የምትይው ደግሞ ጃምፒንግ ኢንቱ ኮንክሉዥን ነው። ይሄ በቃ ዘሎ መደምደም ያለ በቂ መረጃ አንደኛው ይሄ ነው። ሁለተኛው ደግሞ ፍሊተሪንግ ቶት የምንለው አለ። ኔጌቲቭን አሉታዊ የሆነውን ብቻ ተመዥና በቃ ትዕግስት እንደዚህ ነች፣ እከሌ እንደዚህ ነው። ግን ቆም ብሎ ደግሞ ቢታይ ያው ዲስቶርት ተውት፣ ላፕቶፑ የቫይረሱ ነገር ይመጣል ማየት ከባድ ነው እንጂ አይሆንም። በቃ ያ ሰውዬ ሙሉ በሙሉ በአንድ ጊዜም እንዲህ አይሆንም። ስለዚህ የራሳችን የተዛባ አስተሳሰብ እንደሆነ በደንብ ያስታው። በጣም የሚያሳዝነው ይሄ ሶሻል ሚዲያ ጋር ደግሞ ሁላችንም ደግሞ ሶሻል ሚዲያውን የምናየው የምንፖስተው ምናምን ላይክ የምናደርገው ያው የተዛባ አስተሳሰብ ውስጥ ያለ ግሩፕ አልጎሪዝሙ በቃ ይሰበስብልሽና እውነት ይመስልሻል። እውነት ያስመስለዋል። ለሚያይ ሰው ብቻ እኮ አይደለም የፈጠረውም ሰው ማረጋገጫ አገኘ። ይሄው ያልኩት ነገር ምክንያቱም ላይክ ተደርጓል፣ ሼር ተደርጓል፣ ስለዚህ ልክ ነኝ ይላል። ልክ ነኝ ይላል እና በጣም 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 ከባድ ነው። ኔጌቲቭ ላይ ብቻ ያለ በቂ መረጃ ምክንያት እዚሁ ላይ ደግሞ ሌላው ዲስቶርትድ የተዛባ አመለካከት ይጨመርበታል። አንዱን ከአንዱ መለጣጠል ከባድ ነው። የተሳሰሩም ናቸው። ኢሞሽናል ሪዝኒንግ የሚባለውን ታውቂዋለሽ? አሁን እንግዲህ ስሜት ምን አይነት ምክንያት አለው? እኔ በቃ ዛሬ ጨንቆኛል፣ የሆነ ነገር ሊሆን ነው። እኔ ውስጤ ነግሮኛል ዛሬ መንግስት እንዲህ ሊያደርግ ነው፣ ወይም ደግሞ ዛሬ እነዚህ ሰዎች እንዲህ ሊያደርጉ ውስጤ ነግሮኛል። በቃ አንደኛው ከስትረስ ከትራውማ ጋር በተያያዘ የሚፈጠር አንደኛው የተዛባ አመለካከት ስሜትን እንደ ምክንያታዊነት መቁጠር ነው። ይሄ ደግሞ በቡድን ሲሆን አስኝ እንዴ በጣም በቡድን ሲሆን ደግሞ በቃ ከባድ ነው። በጣም ይሄ እንደው እንዲሁ ደስ አትለኝም የሚለውም መሆን ይችላል። እንዲሁ በቃ ሳያት እኮ ትዕግስት ትከብደኛለች። በቃ ዲስቶርሽን እሱ ራሱ ዲስቶርሽን። በነገራችን ላይ ይኸውልሽ አበድኩ ከነፍኩ ብለሽ የወደድሽውን ሰው ወይም የወደድኳትን ሴት ከአንድ ዓመት ከሁለት ዓመት በኋላ ኧረ ሳያት ይቺ ሴትዮ ምንም በቃ አይኗ ብዬ የሞትኩላትን ነው አይኗ ራሱ እኮ በቃ እንዴት እንደሚያ አስተያየቷ እኮ እንደዚህ ምንድነው? ይህንኛው ደግሞ አደገኛነቱ በተለይ በመስተጋብር ውስጥ የሶሻል ኪውስ የምንለው አለ አይደል? የምንግባባበት የማህበራዊ ግንኙነት ጠቋሚዎች የምንላቸው አሉ። አዎንታዊ የሆኑ እነሱን ሁሉ ዲስቶርት ያደርጋቸዋል። ኦኬ፣ ለምሳሌ አሃ ብዬ ብሰማሽ አዎንታዊ እየሰማሁሽ ነው አይደል? ይሄ አሃ እንዲህ ማለቷ እኮ ነው መቀየር ቅይር ማድረግ። አሁን እኮ እዚህ ጋር እንደው ሞገስ ይሄ ይሆን እዚህ ላይ ብታወራልኝ ደስ ይለኛል። አሁን ለምሳሌ ያክል የሆነ ቦታ ድግስ አንድ ሰው ተጠራ ልበል፣ በቃ አክብረን ተቀብለህ ካስገባው ቁጭ ካለ በኋላ አሁን እኮ እንትናን ስለጠራ ነው እኔን የጠራኝ እንጂ እኮ አይጠራኝም። አሁን እኮ ቤቱን ለማሳየት ብሎ ነው፣ ብሩን ሀብቱን ለማሳየት ብሎ ነው። ይሄ ሁሉ እኮ ይሄም ምናልባት ካነሳኸው ጋር መሄድ ይችላል። ጃምፒንግ ኢንቱ ኮንክሉዥን ነው። በቃ ዝም ብሎ መደምደም ነው። ግን አሁንም እንዴት እንደዚያ ሊያስብ ቻለ? እንዴት ስለዚህ መጀመሪያ ሶስቱ የዲስቶርሽን መነሻቸውን የተዛባ አመለካከት ስለራሴ ካለኝ እኔ ምስኪን ነኝ፣ እኔም አልሰማ ነኝ፣ እኔ የምታይ አይደለሁም
እንግዲህ ምሳሌው ሰርግ ቦታ ከተጠራሁ የራሴን ነው ሪፍሌክት እያደረጋለሁ። ሁለተኛው እንግዲህ የሌሎች ስለ ሌሎች ሰዎች ያለኝ ዲስቶርሽን ነው፣ የተዛባ አመለካከት። እንግዲህ ሰርግ ስለሚሰርጉትም ሊሆን ይችላል፣ ስለሚጋቡትም ምናምን ሊሆን ይችላል። ሌላው እንግዲህ ስለ ዓለም ያለኝ ነው። ሰርግ ዓለም ነው፣ ደስታ ዓለም ነው። ስለሱ ራሱ ተዛባ ነገር ካለኝ በቃ እዛ ሰርግ ቦታ የምለው እንደዛ ነው። ከባድ ነገር ስለሆነ ነው የብዙ ሰውም ችግር ስለሆነ ማለት ነው። ፍርጃ ሌላው ዲስቶርሽን ነው ነገራችን ላይ። አዎ ሲጀመር እኔ አረባም ስል ፍርጃ ነው፣ ከራሴ ጋር የተያያዘ። ትዕግስት አትረባም ካልኩኝ ፍርጃ ነው። አቅም የለኝም ፍርጃ ነው። ሊሚትድ ብሊፍ የምንለው ነው። አንድ ራሱን የቻለ ሌላ የዲስቶርሽን አይነት ነው። ስለዚህ ሌላውም አይረባም እንላለን ማለት ነው። ይሄም አይረባም፣ ይሄም አይረባም፣ ይሄም ሀገር አይረባም ማለት እንጀምራለን። ትዕግስት ይሄንኛው እንግዲህ በነገራችን ላይ ስናየው እንግዲህ እነዚህ ዲስቶርሽን ከላይ እኔ የማስቀምጣቸው ቱ ዘ ሰርፌስ ያሉ ናቸው ነው የምለው። ከላይ ዝም ብለው በተደጋጋሚ የሚመጡ ሀሳቦች ናቸው። ግን ለረጅም ጊዜ እንግዲህ ከኛ ጋር ተቆራይተው ሲኖሩ ቃሉ እንግሊዝኛ ቃል ነው፣ ግን ቅርጽ ማለት ነው። አእምሯችን ውስጥ እነዚህ ሁሉ የተዛቡ አመለካከቶች ቅርጽ ይዘው ይቀመጣሉ። አይረሳም፣ የሚረሳው ነገር የለም ብለናል አይደል? አዎ፣ የሚረሳው ነገር የለም። ስለዚህ ከፍቅር ጋር የተያዘ የተዛባ አመለካከት ከልጅነት ጊዜ ጀምሮ ከፍቅር ጋር የተያዘ፣ ከኔ ጋር የተያዘ፣ ከሌሎች ሰዎች ጋር የተያዘ ስኬማ ነው የሚባለው በሳይንሱ፣ ሼፕ ማለት ነው። በሲቲ ስካን ብታዩ በምታዩ ልክ ላፕቶፓችን ዲስቶርትድ ሆነ አይደል? ከፍተን ብናየው ቫይረሱ የት ጋር እንዳለ ምናየው አይመስለኝም፣ ማየት አንችልም። አይምሯችንም እንደዛ ነው። ለረጅም ጊዜ ከኛ ጋር የቆየ ይሄ ኮር ብሊፍ እንይዛለን ማለት ነው። በቃ አንኳር የሆነ ጥጥር ያለ እሱ ነው እንግዲህ ትልቁ ነገር። ቀጥሎ ደግሞ የምንመሰርተው የራሳችን ህግ እናበጃለን። ምን አይነት ህግ? ለምሳሌ እቤት ስገባ ባለቤቴ ካልሰመችኝ አልወደድም። እንኳን ደህና መጣህ ብላ ካላቀፈችኝ አልወደድም የሚል ፎርሙላ አይደለም። እንደዚያ እያለ ይቀጥልና ያ እንግዲህ ከዚህ ከኮር ብሊፍ ከምንለው ከአንኳር ከሆነው አስተሳሰብ የሚወጡ የራሳችን የሆኑ መላምቶችን እንፈጥራለን። የራሳችን ህግ እናወጣለን። ትክክል ናቸው ማለት አይደለም። በቃ አንዱን ነገር ወስጄ ነው ቤት ስገባ ሚስቴ ካላቀፈችኝ እንኳን ደህና መጣ ካላለችኝ አልወደድም ወይም አትወደኝም ብሎ ድምዳሜ ላይ መድረስ አስቢ። ስለዚህ እነዚህ ዲስቶርት ቶቶች የተዛቡ አስተሳሰቦች ከላይ ያሉ ናቸው። እንደው ዋናው ከልጅነታችን ጊዜ ጀምሮ ቋጥረን የያዝነው ነገር ነው። እንግዲህ ይህን ሁሉ ስናወራ ግን ባለፈው በስልክም ይሄን ፕሮግራም ለመስራት ስናስብ ጥያቄ ጠየቅኩሽ መሰል። አእምሯችን የሞላው የተዛባ አመለካከት አስተሳሰብ ወይም መጥፎ መረጃ ነው ወይንስ በጎ መረጃ? ጠየቅኩሽ ይመስለኛል። ብዙ ደንበኞቼን እጠይቃቸዋለሁ፣ ስልጠናም ላይ እጠይቃቸዋለሁ። አይ ግልጽ ነው መልሱ። እስቲ እንደው እጃችሁ ነው አብዛኛው 90% የሚያወጣው እንደ አእምሯችን የተሞላውማ በመጥፎ ነገር ነው ይላል። ውሸት ነው። አሁን እርሳችን የተዛባ አመለካከት ሆነ እንጂ ብዙ መረጃ አእምሯችን ያለው በጎ ነገር ነው። ለዚህ አይደል የዚህ ስነልቦና ቁስል ሕክምና ላይ የሪሶርስ ኢንስታሌሽን ምንለው አለ አይደል? አዎንታዊ ያለውን ነገር እኮ ነው ትክክል እንዲያወጣ እናደርገዋለን። እና ያን ጊዜ የተዛባ አመለካከትም ማለት ይጀምራል። ተደብቆ ነው እንጂ አለ። እና በነገራችን ላይ እንደ አሁን ሀገራችን ውስጥ ከሚሆነው ሁኔታ አንጻር ስታይ
ህዝብ እንደ ህዝብ፣ ቤተሰብ እንደ ቤተሰብ፣ ግለሰብ እንደ ግለሰብ ይሄ አዎንታዊ የሆነው ነገር አይምሯችን ውስጥ በስቶ ጎልቶ ባይኖር ኖሮ አብረን መኖር አንችልም። ይመስላል አሁን አንዱ ተነስቶ እዚህ ጋር ሰላም አስከብራለሁ እዚህ ጋር ምናምን ሲል፣ ግን ትልቁ ነገር ያለው ይሄ እሴቶቻችን። ሌላው ሁሉ እሴቱን ታየውና እኔ እንደተወለድኩ አብዛኛው ሰው እንደተወለደ እናት ነበረው፣ ጡት ጠብቷል። የእናቱም ይሁን ምናምን ያንን ፍቅር፣ ያንን ኮምፎርት፣ ያንን ሴፍቲ አግኝቷል። አይምሮ መዝግቧል። እሱ ዘሎ ዛሬ መጥፎ ነገር ስለተከሰተብኝ ሰው ገላለሁ፣ ሰው ጨፈጭፋለሁ ምናምን አይደለም። ያ ነው መስተጋብር የምንለው ነገር። ጥሩ መስተጋብር አለን የምንለው እሱ ነው። ከየት ነው የመጣው? አይምሯችን ውስጥ ሪሶርስ ነው፣ ሀብት። ያንን የሚበርዝ ነገር የለም ወይ የሚያበላሽ አለ። እስካሁን ድረስ ምናልባት ዲስከስ ያደረግንባቸውን ነገሮች ሳስባቸው በቃ በጣም አናውቀውም ማለት ነው። ይሄ የተዛባ አመለካከት፣ አስተሳሰብ እንዳለ አሁን የጠቀስካቸው ነገሮች ቀላል ናቸው እና ደግሞ ትክክል ናቸው ተብሎም የታመነ እና የኖርንበት ነው። ግን በቃ አለ ማለት ነው። ሶሻል ሚዲያውም ላይ አለ፣ ማህበራዊ ህይወታችንም ላይ አለ፣ ሁሉ ቦታ ላይ አለ ማለት ነው። የተዛባ አመለካከት ማሰብ እችላለሁኝ እና ግን እዚህ ጋር ተከትሎ እሺ አሁን ይህንን አንተ ነገርከን። እንደው ሞገስ መጥቶ ዛሬ እንግዲህ የሆነው እግዚአብሔር ይስጠው ነገረን። እኔ ራሱ እንዳለብኝ እንዴት አውቃለሁ? ማወቅ እችላለሁኝ? ቆም ብዬ የማስብበት መንገድ ይኖር ይሆን? አስተሳሰብ፣ አመለካከት መፈተሽ ይችላል? እንደው መጎብኘት ይችላል? ትልቁ ፈተና ያለው እሱ ጋር ነው። ትናንትና ልክ እንዳንቺ ኢንተርቪው ያደረገችኝ አንድ ጋዜጠኛ ነበረችና ለነገሩ ከዚህ በፊት ጽፌበታለሁም ተናግሬዋለሁም ብዙ ቦታ። ይሄ የአእምሮ ንጽህና ሜንታል ሃይጂን የሚለውን ኮንሴፕት ብዙ ሰው ምንድነው እሱ? እስቲ የአእምሮ ንጽህና እንግዲህ እነዚህ አይነት የተዛቡ አስተሳሰቦችን ማጥራት ነው፣ እንዳይመጡ መከላከል፣ ስሜታችን እንዳይበረዝ ማድረግ ነው። እና ማድረግ ከባድ ነው። እና ምንድን ነበር የሰጠኋት ምሳሌ? በእርግጠኝነት በየቀኑ እንኳ ባይሆን በየሳምንቱ ገላችንን እንታጠባለን። እንደው በየወሩ ባይኖር ፈልገን በየወሩ እንታጠባለን። ጥርሳችንን እንቦርሻለን፣ ልብሳችንን እናጥባለን። ለምን? ይሸተናል፣ ወይም ደግሞ ሰው ይሸተዋል እንላለን። ይታያል፣ በአይን ይታያል። እነዚህ የስሜት ሕዋሳቶቻችን ቅርብ ነው ለዚህ። ትክክል። አእምሯችን፣ ስሜታችን ከዚህ ደግሞ ሩቅ ነው። በጣም ንቃትን ይፈልጋል፣ መንቃትን ይፈልጋል። እሱ ከሆነ እናውቀዋለን። ግን እዚያ ደረጃ ሳንሄድ ዝም ብሎ ቁጣ የሚለይ ከሆነ አሁን ምንም በቃ አይተሽ ከሆነ ሰው ሲነዳ ምግብ ቤትም ለምን አየኸኝ? በዚህ መልኩ ጸባጫሪነት ከመጣ፣ በዚህ መልኩ ተደባዳቢነት ከመጣ የግዴታ አስተሳሰብሽን ማየት አይጠበቅብሽም። ቢያንስ ባህሪሽ የሚታይ ነው። ባህሪ ይታያል። አዎ ስሜቱም ይታያል። ልክ ነው። ከዛ ቆም ብሎ ምን ሆኜ ነው ግን እንደዚህ ቁጣ የሚለኝ ስል አገኘዋለሁ። ቅድም ያልነው በጣም ሳይንሳዊ የሆነ ወደኋላ መነሻው ምናምን ላይል ይችላል። እኔ ብዙ ጊዜ የምገልጸው ለደንበኞቼም ሰው 3 ቀን ራስ ምታት እያለው ቤቱ አይተኛም። ከ3 ቀን በኋላ ሐኪም ቤት ይሄዳል። ልክ ነው። 3 ቀን አተኩሶት ዝም ብሎ እንትን አይደለም። ልክ ነው። ግን 1 ወር 2 ወር እየተናደድኩ ከሆነ እየጨነቀኝ ከሆነ ሰው ላይ እየፈረድኩ ከሆነ እኔ አረባም የምል ከሆነ
በዛም ምክንያት ስራ መስራት ስራ መሄድ የሚያቅተኝ ከሆነ መግባባት በቃ እሱ ነው። ሐኪም ቤት ራሴን አመመኝ ብሎ ነው እንጂ የሚሄደው ወባ አሞኛል ብሎ አይደለም የሚሄደው፣ ወይም ታይፈስ አሞኛል ብሎ አይደለም የሚሄደው። ሐኪሙን ጠይቆት ከዛ በኋላ ልክ የስነ ልቦና ባለሙያ ጋርም ሲደርስ ነው ይሄ እንግዲህ የተዛቡ አመለካከቶች አሉ በዚህ ምክንያት ምናምን ብሎ የምንናገረው እሱ ነው፣ የምናክመው እሱን አይደል? እሱን እንዲያውቁ አንጠብቅም። አንደኛው ይሄ ነው ከባህሪው በመነሳት ግን እኔ ብዙ ጊዜ የምለው በቅርብ ያወኳት የስነ ልቦና ባለሙያ ነች ኒውዮርክ ዩኒቨርሲቲ ውስጥ ይሄ መጽሐፍም ጽፋለች። ሪቲንኪንግ አወር ቲንኪንግ የሚል መጽሐፍ ጽፋለች። የምናስበውን ነገር ማሰብ፣ ብዙዎቻችን የምናስበውን ነገር አናስብ። የሚገርም ነገር ነው። የምናስበውን ነገር ማሰብ ምን ማለት ዝም ብሎ ማሰብ አይደለም። የማስበው ነገር ትክክል ነው ወይ? ቅድም ካልናቸው ከስሜት የነጻ ነው ወይ? ጫፍና ጫፍ የረገጠ ሐሳብ ነው ወይ? እንደው ድንገት ድምዳሜ ላይ ደርሻለሁ ወይ? ይህን እንግዲህ ደግሞ የምናስበውን ነገር ማሰብ ማለት ነው በጣም ከባድ ነው። እዚህ ደረጃ ላይ መድረስ ከባድ ነው። ግን እኔ እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ሀገር ወደዚህ ደረጃ ላይ መድረስ አለብን። ብዙ ጊዜ የምንላለሁኝ ነበር እንደ ህዝብ። አዎ ለረጅም ዘመን እንግዲህ ረጅም ዘመን ታሪክ ያለን ህዝቦች አይደለም እንዳለን ማረጋገጫው አስተሳሰባቸው አይደለም። ጥለዋቸው የኛ ወላጆች ጥለዋቸው ያለፉት ነገሮች የሚያስቡትን ነገር ደግመው እንደሚያስቡ መሪዎቻችን የነበሩን መሪዎች ደግሞ አሳቢ እንደነበሩ በደንብ ታረጋግጫለች። ላሊበላ ስትሄጂ ይሄንን ነው የምታዩ። አክሱም ስትሄጂ ይሄንን ነው የምታዩ። ታዩ እሱ ሩቅ ነው። ዝም ብለሽ አያት ቅድመ አያቶቻችን ጋር የምናወራው ነገርን ስታይ እንደመጣላቸው አይናገሩም። አሁን ፈርዶብን እንግዲህ የትዳር አማካሪ አም ሶሪ ግን ዝም ብለሽ ስትሄጂ ሁለት የትዳር ተጓዳኞችን ሲያስታርቁ ስሜት ሲቀድማቸው ነቲንካ ሲነገኔው ዛሬ እዚህ ቦታ አይደለም፣ እስቲ ነገ ደግሞ እዚህ ቦታ እንየው። ዛሬ ሶስት አይደለም። ይሄ ዊዝደም ነው እና እነዚህ የተዛባው አስተሳሰቦች በትራውማ ምክንያት ይምጣ በአስተዳደጋችን ይሄን ዊዝደማችንን አሳጥቶታል። ረጋ ማለትም ረጋ ብሎ መተንፈስ፣ ረጋ ብሎ ማሰብ፣ ረጋ ብሎ መናገር፣ የምናስበውን ነገር ደግመን እንዳናስብ ሆነናል። ምናልባት ህይወታችንም በጣም በፍጥነት እየተሞላ ነው ብዬ አስባለሁ። ብዙ ነገሮች ሩጫ ናቸው። ቶሎ በቃ መፍጠን አለበት። የሆነ ይመስለኛል የሆነ መንገድ ላይ ነን ያለ ነው ማቆሚያ የሌለው ለምን ይመስለኛል። የሚገርመው ወደ አንተ ላመጣ ነው ጥያቄውና ድሮ ሰዎች ያስባሉ ደህና ናቸው ማለት ይደር እንኳን ማለት ይችላሉ። አሁን ደግሞ የምትለኝ ዲስቶርሽን ዲስቶርትድ የሆነ አስተሳሰብ ያለው ሰው ዛሬ ሞቼ ይገኛል። አሁን ሰውየው ቁልፉን ካልተሰበርኩት ብሎ ቆሞ ነው የቀረው። የድሮ ሰዎቹ ቢሆኑ ሌላ ነገር ሊሆን ይችላል። እስቲ ምናልባት ይሄ ይገናኝ ሆነ ወደ ሌላ ነገር ልትወስጂ ነው። በጣም ኢንተረስቲንግ ነው። እንግዲህ ይህ ነው በሩ ላይ ሲቆም እንግዲህ የትኛው የአንጎል ክፍሉ ነው አክቲቬትድ የሆነው ነው? ይሄ ብሬንስ የምንለው አለ አይደል? ይሄንኛው የማማሊያን ብሬን ያጥቢ የሴፍቲ ደህና ነኝ ደህና አንድ ነገር አይኖር አደጋ አለ ሲል ይሄንኛው የአንጎል ክፍል ነው። አሁን ብዙዎቻችን ይሄ ኢንሴኪዩሪቲ ነው በየቦታው ጦርነት ሲኖር በየቦታው ደህንነት ሲኖር አክቲቬትድ የሚሆነው ይሄንኛው ብሬን ነው።
ራሽናል ብሬንም ምክንያታዊ አንጎል ክፍላችንም አይደለም። የዋይዝ ማይንድ ደግሞ የምንለው ይሄንኛው አይደል? ይሄ በቃ ጥበብ የተሞላበት ለዛ ነው እኔ ደህንነት ህዝብ እንደ ህዝብ፣ ቤተሰብ እንደ ቤተሰብ፣ ግለሰብ እንደ ግለሰብ የደህንነት ስሜት ካልተሰማው አክቲቬትድ የሚሆነው ይሄንኛው ብሬን ነው፣ የአንጎል ክፍል ነው። በቃ ይሄ ደመነፍስ የምንለው ማለት ነው። ትክክል። ከዛ የሚታየኝ ምንድነው? ትዕግስትን ማጥፋት ነው። ምክንያቱም ሲጀመር አንጎሌ የሚለኝ ነገር you are not safe ነው። አንተ ጥሩ ነገር ውስጥ አይደለም ያለው፣ ተጠንቀቅ፣ አደጋ ውስጥ ነህ። በነገራችን ላይ በጦርነት የምንተላለቀው ደግሞ የሚጎበኘን ጦርነት ያለማጋነን ብዙ ሰው እዛ ውስጥ ስለሆነ ነው። ብዙ ሰው ማለት ብዙ ሰው የምትይው እንግዲህ በተለይ በመሪነት ደረጃ ያሉ ሰዎች የሚጠቀሙት ይህንኛውን የአንጎል ክፍላቸውን አይደለም። ይህንን ባልና ሚስት ሲጋጩ ዛሬ እንግዲህ ወደ 5-6 ሰዎች ነው ወደ አንቺ የመጣሁት። ዛሬ አብዛኛው የት ጋር አገኘሃቸው? ደንበኞች ከኋላ ነው። ስለዚህ በቃ ፓወር ስትራግል ነው የሚሆነው፣ መጠባበቅ ነው ምናምን እና ይሄ አላደል ምንድን አይነት ፖለቲካ አባዜ ውስጥ እንገባለን። በቃ እና ለዛው ሰርክል መሽከርከር ነው እና እንግዲህ ብዙ የዲስቶርት ተውት የተዛባ አመለካከት መንስኤያቸውን አስተዳደግ ምናምን ትራውማ አይደል? በቃ ትራውማ ይሄን ነው አክቲቬት የሚያደርገው። ጥያቄ የለውም። ይሄ እንግዲህ ዋይዝ ማይንዱ የጥበቡ ደብዛዛ ይሆናል። ትክክል። እና አንድ አቅጣጫ ነው የሚያስበው። ደግሞ በጣም የሚያሳዝነው ችግር መፍቻ መንገዱ አንድ ነው የሚያሳየው። አንሴፍ የሆነ ብሬን በቃ ወይ ጦርነት ነው ወይ መገዳደል ነው ወይ ደግሞ ፕሮቴክሽን አጥር መስራት ነው። በጣም ደስ የሚለው አንጎላችን በጣም የሚገርም ነገር አለ ነው። ራሱን ደግሞ በጣም አጥሮ ነው የሚኖረው። ዲስቶርት ተውት መሀል ላይ ያለ አይደለም። ዙሪያውን ደግሞ ወይ ትዕግስት ማስደሰት አለብኝ ወይም ደግሞ መሸሽ አለብኝ። ይሄ አንጎላችን ሰርቫይቭ ለማድረግ ግን ችግር ውስጥ ነው የሚያኖረን ችግር ነው። እዛ ዙሪት ውስጥ ነን ያለ ነው። ለዚህ ነው ሰዎች በተለያየ መልኩ በምንም በሚዲያም ከሚዲያም ውጪ አሁን ቅድም እንዳልከው በደንብ ለመጋጨት ቶሎ የሚነሱት። አሁን ቅድም እንዳልከው ከእንትና ጋር ቁጭ ብዬ መነጋገር አልችልም። እኔ አሁን ለምሳሌ ልል እችላለሁ፣ አንተ ስነ ልቦና ባለሙያ ነህ፣ እኔ ከሞገስ ጋር ቁጭ ብዬ የስነ ልቦና ነው ባለሙያ ነው ብዬ ማመን አልችልም። በቃ አንሴፍ ዩ አር አንሴፍ። ስለዚህ እንደዚህ አይነት አመለካከቶች የምንሰጠው እንትና እኮ እንትን ፖለቲከኛ አይደለም ሊሆን ይችላል፣ ፖለቲከኛ እንደዛ ሊሆን ይችላል። ስለዚህ እዚህኛው አንጎል ክፍል ላይ ነን ያለ ነው ማለት ነው። ሴፍቲ የተሰማን ስላልሆነ ነው። አደገኛ የሚያደርገው ደግሞ አሁን ካየሽው እንግዲህ የምንኖረው መደበኛና መደበኛ ባልሆነ ህግ ውስጥ አይደል? ኦኬ። ፍርድ ቤት አለ፣ የመንግስት ምናምን አለ፣ ቤተክርስቲያን መደበኛ እንትኖች ናቸው። ደግሞ በልምድ በባህላችን ደግሞ ያሉ የመደበኛ የሆኑ ስርዓቶች አሉ። አሁን የሀገራችን ሁኔታ አስቸጋሪ፣ እነዚህ ላይ ብዙ ሰው ጥርጣሬ እንዲኖረው ነው። ይሄ አሁንም ከዚህ የሚመነጭ ነው እና በጣም ከባድ እና አሳሳቢ የሚያደርገው እሱ ነው። እሱ በጣም ያሳስበኛል። በፊት በጣም የምንተማመንባቸው ነገሮች ነበሩና የደበዘዙ ነገሮች አሉ። ስለዚህ በደንብ ወደኋላ ሄደናል ማለት ነው። ከዚህ በጣም እንግዲህ ይሄ ከ1000 ዓመት በፊት የነበረ ነው። ዝም ብለሽ የተለያዩ መጽሐፎችን ስታገላብጪ ይሄ ምንድነው ሃንተርስ ቲንኪንግ ይባላል። የሃንተርስ ያዳኝ ሁለት ቲዮሪ ነው ያለው። ያዳኝ አስተሳሰብ አንደኛው
ፎከስ ታደርጊያለሽ፣ ራስሽን ሞቲቬት ታደርጊያለሽ፣ ለበጎ ነገር ታወያለሽ። አንደርስ በቃ ሪዚሊያንት የሆነ ማይንድ አይበገሬ ምናምን ስሜት ምናምን ታዳብሪያለሽ በአንድ በኩል። ሌላው ሃንተርስ ቲንኪንግ ምንድን ነው? ፊት ለፊትሽ ያለውን መግደል የሚታይሽ በዚህኛው አይምሮ ክፍል እና ምንድን ነው ከ1000 ዓመት በፊት በአደን አይደል ስንኖር የነበረው ሰስ ገደልኳት፣ ሚዳቋ ገድዬ በላኋት፣ ነገ ታልቃለች፣ አትኖርም፣ እራባለሁ ብሎ ማሰብ የለም። ይሄን ደመነፍስ ነው። እና አንዳንድ ጊዜ እንዴ የምታያቸው ነገሮች 1000 ዓመት ወደኋላ ሄደን ግን ያው አንጎል ነው። እውነትን ነው። አንዳንድ ነገሮቻችን ደህንነት ካልተሰማው በቃ እነዚህ አይነት የተዛቡ አስተሳሰቦች ከሞሉት ይሄ መሰረታዊ የሰው ልጅ አቅም የምንላቸው አለው አይደል? ፍቅር፣ ይቅር ባይነት፣ ማመን፣ እምነት፣ ለህይወት ትርጉም መስጠት እኮ መሰረታዊ የሆኑ የሰው ልጅ አቅሞች ናቸው። አቅሞች ናቸው። እና ከዛ ይሄ ሁለተኛ ከአስተሳሰባችን ጋር የተያዘው ደግሞ ፍትህ የሚለን ነገር ሲበዛ ይሄንን ያደበዝዝ ይጠፋል ማለት አይደለም። ያደበዝዘዋል እንዴ በጣም ያደበዝዘዋል። ዲስቶርት ተውት ያንን ነው የሚያመጣብን መጨረሻ ላይ ተፈጥሯዊ የሆነውን ማንነታችንን ተፈጥሯዊ የሆነውን አቅማችንን እያስለቀቀን እያደረገን ይመጣል። ከሰው ልጅ ባህሪ ጋር የተያያዘ ነገር የማይመስል ነገር እናደርጋለን። ያ ጠፍቷል ማለት ግን አይደለም። አለ አሁንም ስቲል ፖዚቲቭ ነገር አለ። ጭንቃችን ሪሶርስ አለ ዝም ብለን አዳፍነናት ወይም ደግሞ ወደዛ ገፋ አድርገን ነው እንጂ ወደዛ መመለስ እንችላለን። እዚህ ጋር ምናልባት ማይንድ ሪዲንግን ሳላነሳው ማለት ስላልፈለኩ ነው። የሰው አይምሮ አውቃለሁ የሚል ልክ ነኝ። ያው ስራ ላይ ያጋጥማል ደንበኞች ጋር እንደው ከደንበኞችም እንደው ብንወጣ ደግሞ አለ የምናየው አለ። በቃ እኔ እኮ የሰው ምንድነው የሰው ሳይኮሎጂ አውቃለሁ። ፊት አንብቤ እኮ በደንብ ነው የሚገባኝ። ምን እንዳሰበች እኮ አውቄባት እንደዚህ ያደረኩኝ። በጣም የተለመደ ነገር ነው አውቃለሁ የምንለው ነገር። ግን አውቃለሁ ራሱ ማለት ራሱ የተዛባ ነው። እንደው በቀላሉ ነው። እንግዲህ የስነ ልቦና አገልግሎት ውስጥ ወደዛው እንደመጡ እንደውም በጣም በያዙ የሚገርመው አይ ቲንክ የቆየ ነው። ከ10 ዓመት በፊት ይመስለኛል ከእንግሊዝ ሀገር አንድ ባለሙያ ትመጣና ስራ እንሰራለን አብረን እና እዚህ መታ እንተዋወቃለን በቨርቹዋል ምናምን እና ሙያ የስነ ልቦና ሙያ አልመሰላትም ነበር። ምክንያቱም ያው የፕሮጀክት ስራዎች ሰራለሁ እሱ ላይ ነው የተገናኘ ነው እና ይሄን ነገር በደንብ ታውቀዋለህ እንደው የት ነው የተማርከው? አላውቀውም ይሄን ነገር እኔ ሙያ የስነ ልቦና ባለሙያ ነው ስላት ደነገጠች። ምን ማለት ነው? which means you can analyze me ማለት ነው። አናላይዝ አድርግና ንገረኝ ራሴን አንብብና ንገረኝ እንደማለት ነው። እና አይ እኛ እኮ የስነ ልቦና ባለሙያዎች አይተን አንፈርድም አንተነትንም እና በኖርማል ህይወታችንም እንደዚህ አይቶ መደምደምም ማንበብም አይቻልም። ቅድም ካልነው እኮ ነው ከሆነም የስሜት ንባብ ነው። ስሜቴን አዳምጬ ኢሞሽናል ሪዲንግ ነው የስሜት ንባቡ ነው እና የሆነም አልኳት። እንግዲህ ይሄ ሰለጠኑት የምንለው ሀገርም ይኖራል ማለት ነው። ግን አንደኛው ዲስቶርሽን አንደኛው የተዛባ አመለካከት ነው። እንዲህ አይቼ አውቃለሁ ፊቷን እኔ እኮ ሰው አይቼ በጣም እንትን የሆነውና ይሄ ምንድነው ምስጥ የሆነውንና ተንኮል የሚያስበውንና የማያስበውን እኔ እኮ በቃ አውቃለሁ። እሱ ደግሞ ገራገር እኮ ገራገር እሷ ገራገር ነች። ውስጥ እኮ ምንም የለም። ምስጥ ነው እንላለን። ግን እንዴት ሲባል አውቃለሁ ነው መልሱ። አሁን እንግዲህ የስነ ልቦና ሕክምና ላይ የምንሰራው ኤቪደንስ ስጪ ነው አይደለም? ይሄን ለማለትሽ ምንድን ነው ማረጋገጫ? እንደው አንድ ሰው አይቶሽ ምስጥ ነሽ ቢልሽ እውነቱን ነው
ምንለው እንግዲህ ታመጪው እንደሆነ አላውቅም መስተካከል ይችላሉ የሚለው ጋር ወደሱ ነው የምመጣው የተያዘ ነገር ይሆናል እንጂ አንድ የተዛባ አመለካከት ነው። አይቶ መፍረድ እንደዚህ በቃ ደስ አላለችኝም ደስ አላለኝም የምንለው። ስለዚህ አሁን መፍትሄው ጋር እንምጣ። እንደው እንዴት ይታከማል? ተስፋ ሊሰማው ይገባል። አሁን ቅድም አይነው ስለ የአእምሮ ንጽህና ስታነሳ ነበረ። ግን እዚህ ውስጥ ደግሞ ላለ ሰው የተዛባ አመለካከት ያለው ሰው ተስፋ አለው? ይታከማል? አመለካከቱ በራሱ ደህና ይሆናል? ምናልባት ከእንደዚህ አይነት አመለካከትም ለውጦች የመጡበት መግለጽ ከተቻለ ማለት ነው። ኤክስፔሪየንሶችም ከነበሩ እንደው ሼር ብታደርገኝ በጣም ወይም ብታካፍለን በጣም ደስ ይለኛል። ይሄ በጣም ወሳኝ ነው። እኔ ትኩረት የማደርገው ልክ እንደ ማንኛውም ጤና መከላከል ላይ ተተኩሯል። መከላከል ላይ ነው። ምክንያቱም ይሄ የአእምሮ ንጽህና፣ የስሜት ደህንነትን መጠበቅ ነው። እንከላከለዋለን። ንቁ ከሆንን እንከላከለዋለን። እሱም ብዬ ወደ ጥያቄሽ እገባለሁ ብዬ እና እንግዲህ መነሻችን ቤተሰብ አይደለም? ልጆች ስናሳድግ መስተጋብራችን በቤተሰብ ደረጃ በሀገር ደረጃ የምንናገረውን ነገር የምናስተላልፈውን ነገር እኔ ደነግጣለሁ አንዳንድ ጊዜ ማለት ታውቂዋለሽ፣ አልበርት ባንዱራ የሚባል የስነ ልቦና ባለሙያ ቤተሰብህን አገርህን ምናምን ጥሩ እንዲሆን በቃ ጥሩ አርአያ የሚሆኑ ሰዎችን አብዛ የሚለው ይሄ ሞዴሊንግ አማርኛው ሞዴሊንግ እንለዋለን። ሞዴል እንለዋለን ተለምዷል በአማርኛው። በጣም ለአእምሯችን ወሳኝ ነገር ነው። በቃ እኔና አንቺ አሁን ተረጋግተን የምናወራ ከሆነ ይሄ ሞዴሊንግ ነው። እየተፈራገጥኩ የማወራ ከሆነ እየተወራጨሁ የማወራ ከሆነ ጥሩ ሞዴሊንግ አይደለም። እኔና አንቺ እያወራን ብዙ ሰው ነው የሚሰማን። መጥፎ ቃል ማወጣ ከሆነ ልጅ ጋር ይደርሳል፣ ተመሳሳይ የሚያጠለው ሰው ጋር ይደርስና በቃ ይደመድማልና ይሄ ሁሉ ከአነጋገራችን፣ ከአወራራችን፣ ከአኗኗራችን ጀምሮ ጥንቃቄ ይፈልጋል እና ለንጽህናችን አስተዋጽኦ ያደርጋል። ዲስቶርት ቶቶችንም የተዛቡትን ማስተሳሰቦች እንዳይፈጠሩ እድል ይኖረናል። ስለዚህ መከላከል ላይ ጥሩ ሞዴል ግን ከሆነ ደግሞ ከተከሰተ ይታከማል ወይ? በደንብ መታከም ይችላል። መታከም ጋር እንደው ታዩና ሰው ቆም ብሎ ቅድም እንዳልኩት የማስበው ነገር ባስብ የሚሰማኝን ስሜት ባዳምጥ። በነገራችን ላይ ስሜቶቻችን ሁሉ መልእክተኞች ናቸው። ብዙ ጊዜ እናገረዋለሁ። አሁን ስፈራ ፍርሃቴን ባዳምጥ እድሉ አይኖርም እንጂ ፍርሃቴ የሚለኝ ምንድን ነው? ራስክን የመጠበቅ አቅም አለህ ነው የሚለኝ። ፕሮቴክሽን ነው። ሳዝን ደስተኛ የመሆን ፍላጎት አለኝ ማለት ነው። የምናስበውን ነገር ብቻ አይደለም፣ የሚሰማንንም ስሜት ማዳመጥ፣ መመልከት፣ ደግሞ ግልጽ የሆነውን ነገር ይሄ የሚታየውን ባህሪያችንን የቆዘምኩ ከሆነ ምናምን በቃ ስለዚህ መነሻው እሱ ነው። ቀጥሎ ስለዚህ ይሄ የማስበው ነገር ስሜቴ ላይ እንዲህ አይነት ጫና ከፈጠረ ወይም በተቃራኒው ስሜቴ አሉታዊ ከሆነ የማስበው ነገር ምን አይነት ነው ማለት ነው። ባህሪም እንዲህ ከሆነ ምን እያሰብኩ ነው? በቃ በቀላሉ መጠየቅ፣ ይህን መለማመድ ልክ ነው ወይ ራሱ ማስበው ልክ ነው ወይ ማስበው ነገር ከየት አምጥቼው ነው? ትዕግስት አረባ ስል ሞገስ አይረባ ምስል ይሄ ሰው ከየት አምጥቼው ነው ብሎ ቆም ብሎ ማሰብ ከተቻለ እውነት ነው። አይረባም ከማለት ሁለተኛው
ምንድነው ያለኝ አቅም ብዙ ነገር ልምዶቼ ተሞክሮቼ እሱን ወደ አይምሮ ማምጣት ይቻላል። ብዙ ጊዜ የምንመክረው ደግሞ የምናስበውን ነገር ቻሌንጅ ማድረግ አልለመደብንም። እሱ እኮ ከባድ እንግዲህ ለዛ ከበድ እያለ ነው የሚመጣው። ጉልበት፣ ትህትና በጣም ይፈልጋል፣ በጣም ይፈልጋል። ማመን እንደገና ደግሞ ቨልነራቢሊቲ ማለት ነው። ይሄ በቃ እኔ ማስበው ለብቻዬ ቢሆን ማስበው እንደዚህ ነው ልክ ነው የሚለው ነው። ብዙ ጊዜ የምገልጸው ልክ ቆሻሻ እጄን ነክቶት እንዲህ ሳየው እንደመደነግጠው አይነት ነገር ማለት ነው። ልክ የተረበሸ አስተሳሰብ፣ ስሜት የተዛባ አስተሳሰብ እንዳለ ይሳቅ እደነግጣለሁ። ኦኬ ዛትስ ኦኬ ማለት ኖርማል እኔ ጋር ብቻ አይደለም ግን መቀየር የሚችል ነው። እንግዲህ መጨረሻው በጣም ትግል ከበዛበት መታገል ያስፈልግም። በነገራችን ላይ ከነዚህ የተዛቡ አስተሳሰቦች ጋር ትግል ከገጠምን እየባሰባቸው እየባሰ ነው የሚመጣው። ልክ እንግዲህ ከፍቼ መግባት አለብኝ እሱ እየበዛ ነው የመጣው እና ከዛ ይልቅ ኦኬ እንግዲህ ደግሞ እድሉ ከተገኘ ስነ ልቦና ባለሙያ ጋር በተለይ ጭንቀት የሚፈጥርብን ከሆነ ድባቴ ውስጥ ከከተተን የዕለት ተዕለት ህይወታችንን መምራት ስራችንን ውጤታማ እንዳንሆን እያደረገን ከሆነ በቃ እሱ ወደ አእምሮ ህመም ደረጃ ወደ ስነ ልቦና ቀውስ ደረጃ እያደረሰን እንደሆነ ጠቋሚ ስለሚሆን እሱን ደግሞ በጣም ትክክል ጥሩ ይሆናል ብዬ አስባለሁ። በጣም ትክክል ጥሩ ሀሳብ ነው ያቀረብከውና ይሄ በተለይ ቅድሙ ላይ እንዳልከው ሐሳብን መገምገም ችግር የለም። ሐሳብን መገምገም ሐሳብ የምናስበው ነገር ራሱ መታየት አለበት መገምገም አለበት ብልሃልና በጣም ከባዱ ነገር ይመስለኛል። እንኳን እሱ ይቅርና የቀን ውሏችን ራሱ አይደል ሞገስ ዛሬ ምን አሳለፍ ብሎ እኮ ማሰብ ራሱ እኔ የሐሳብ ትምህርት ቤት ሁሉ መከፈት አለበት እላለሁ። የሐሳብ ትምህርት ቤት መከፈት አለበት ብለሃል። ምንድነው የምናደርገው? ቁጭ ብለን ነው የምናስበው ሁሉ ቀን ወይንስ እስቲ ለሞገስ የታየው አንድ ነገር የሚመጣው ከአንድ ግለሰብ እይታ ነው ብዬ ነው የማምነው። እና ምን የምናደርግበት ነው? ማሰብ ከራሳችን ጋር ማውራት የምንለማመድበት ነው የሚሆነው። ምንድነው የሚጠቅመንስ? እንት ጠይቂኝ። በቅርብ አንድ ሰው ያሉት አባባል አገላለጽ ትዝ አለኝ። እሺ ሁላችንም መረጃ አለን። ትክክል። ቅድም እንዳልኩት ብርሃን አለ፣ መረጃ አእምሯችን ውስጥ አለ። ትክክል። ሁላችንም እውቀት አለን። መረጃ እና እውቀት በራሱ ምንም አያደርግም። ያገኘነው መረጃ ያገኘነውን እውቀት ኮምፕሬሄንድ ማድረግ ወይም ቅርጽ ማስያዝ ትርጉም መስጠት ካልቻልን አሁንም ትርጉም የለውም። ብዙ ታጭቋል። ቅርጽ ሰተነው አሁን ቅርጽ መስጠቱም አሁንም ትርጉም የለውም። ቅርጽ የሰጠነው ነገር በትክክለኛ ነገር ላይ የተመሰረተ ቅርጽ ነው ወይ? እሱን እንደገና ቻሌንጅ ማድረግ ይፈልጋል። ያገኘነው መረጃ ያገኘነውን እውቀት ቅርጽ ያስያዝነውን እውቀትና መረጃ ይህም በቂ አይደለም ይላሉ። ይህም በቂ አይደለም። ብዙዎቻችን እንግዲህ ይሄን ይዘን ደግሞ ወደ ተግባር እንገባለን። ተግባር ላይ ይዘን የገባነው ነገር ትክክል ነው ትክክል አይደለም ብለን አስበን አሰላስለን ፕሮስ ኤንድ ኮንስ አይደለም የምንለው። ምን ጉዳት ያመጣል? እዚህ ጋር ልማት ሳለማ እዚህ ጋር ምን ጉዳት አመጣለሁ? እዚህ ጋር ሳገባ እዚህ ጋር ምን አፈርሳለሁ? ምክንያቱም በእርግጠኝነት ይህን ማግ ሳነሳ እዚህ ጋር ሲቀመጥ እዚህ ጋር የሚያጎለው ነገር አለ።
ያንን ሳናሰላስል ከሆነ ማለታቸው ነው ሰው። አሁን ደግሞ ወደ ጥበብ ካላደረስኩት ያወቅኩትን ያደራጀሁትን ወደ ተግባር የተቀየረ የሚመስለውን ነገር ዋይዝ በሆነ መልኩ ወደ ጥበብ ካልቀየርኩት ምንም ትርጉም የለውም። ዘላቂ ለውጥ አናመጣም፣ መፍትሄም አናመጣም ማለታቸው ነው። እና ካየሽ ተቋሞቻችን በሙሉ ባልልም በአብዛኛው እውቀት እንዲኖራቸው እንፈልጋለን፣ መረጃ እንዲኖራቸው እንፈልጋለን፣ እውቀት እንዲደራጁ እንፈልጋለን። ግን ደግሞ በተለያየ አቅጣጫ አይተን አሰላስለንባቸው አይደለም። ሰውየው ያሉት ጥበብ ማሰላሰል ነው። አናሰላስልም አብዛኞቻችን። ዛሬ የምፈጥረው ቤተሰብ፣ ዛሬ የምፈጥረው አገር ከ1000 ዓመት በኋላ ከ100 ዓመት በኋላ ዛሬ የምናገረው ነገር ከ100 ዓመት በኋላ ምን ያመጣል ብዬ አላሰላስልም። እዚህ ቦታ ትምህርት ቤት ይገነባል፣ እዚህ ቦታ ሆስፒታል አናስብም። ብዙ ጊዜ ከዛሬ ትምህርት ቤት መክፈታችንን ነው እንጂ ዩኒቨርሲቲ መክፈታችንን ነው፣ ክልል ማበጀታችንን አናሰላስልም። ስለዚህ የሀሳብ ትምህርት ቤት ማለት ዝም ብሎ የሚያስብ አይደለም፣ የሚያሰላስል። ዩኒቨርሲቲዎች ማሰላሰያ ናቸው ወይ? እውቀት ብቻ ነው? ማሰላሰያም ናቸው? እውቀት ናቸው ብትለኝ እኔ አሁን እውቀት ነው ወደ እውቀት ነው። አዎ እሷ አሰላስያለሁ እኔ ራሴ አሁን ወደ ኋላ ሄድኩኝ። ካላሰላሰልን አሁንም ይሄ የደመ ነፍሱ ነው እና ደግሞ ያሯሩጠናል። ቅድም እንዳልሽው አሁን ከድህነት ለመውጣት ከምናምን ይሄ እንግዲህ ይሄ የደመ ነፍሱ ስለሆነ ኦኬ፣ ከድህነት እንዴት ነው የምወጣው? ከድህነት ለመውጣት ለምንድን ነው የፈለግኩት? ምንድን ነው ድህነት ራሱ? እኔ የሀሳብ ማሰላሰያ ትምህርት ቤቶች ማለት ነው ወይም ያሉት ተቋማቶቻችን በሙሉ ማሰላሰያ መሆን አለባቸው። በተለይ ካለንበት ችግር አንጻር እንግዲህ ስታንዳርድ ሲወጣ የኢኮኖሚ እድገቱ እንዲህ መሆን አለበት፣ የቤተሰብ የሚበላው ምግብ እረዳለሁ፣ መሰረታዊ ነው፣ ለማሰላሰልም ይረዳል። ደግሞ የሚገርመው እንግዲህ ትልልቅ ዓለማችን ላይ ያሉ ዩኒቨርሲቲዎች ማሰላሰያ የነበሩ ነበሩ። እንግዲህ እኛ ሀገር ውስጥ ሁሉ ተደበላልቆብናል አይደል? እኔ አንድ ጊዜ በፈረንጅ 2008 ይመስለኛል ጀርመን ሀገር ለአንድ ስልጠና ሄጄ፣ ስልጠና የሚካሄድበት ቦታ ሴንት ኡሪክ ይባላል። የኡራኤል ገዳም ነው አሉኝ። በኋላ ገዳም ነው፣ ካቶሊኮች ገዳም፣ ከ100 ዓመት በፊት የነበረ ገዳም ነው። እንደውም የፖዚቲቭ ክሮስ ካልቸራል ቴራፒ ላይ ዶክተር ሪቻርድ የእሱ አገር ነው ስናወራ፣ ያ ፍራይበርግ የምትባል ቦታ ነች። በጣም ጸጥ ያለ ነው፣ ትልቅ ምርምር የሚካሄድበት ነው። ከታች ትልቅ የወይን እርሻ አለ። ማሰብ እችላለሁ ቦታው 88 ወይን የሚጠመቅበት ከተማ ነው። 20 ሺህ ምናምን የሚሆን ህዝብ ነው ያለው። የሚያምር ይመስለኛል በጣም ሳስበው። ከታች የወይን እርሻ እና ተራራ ላይ ነው፣ የወይን እርሻው ታች ነው። እና ፕሮፌሰር ቲልማን ይባላል፣ የመጣው ከላቲን አሜሪካ ነው። በጣም ማሰላሰያ ቦታ ነው እና ትልቅ አንድ ዓለም ላይ የሚሰራበት
የስርዓተ ትምህርት መቅረጫ የሪሰርች ምናምን እሱን የፈጠረ ሰው ነው። እና እዚህ ቦታ 30 ዓመት ኖሬያለሁ አለ። ፕሮፌሰር ነው እንግዲህ የሚያሰላስልበት ቦታ ነው። የሚያምር ቦታ ነው የሚያሰላስለው። ብዙ ቅንጦት የለውም። ኔቸር ግን ከራስሽ ጋር ሆነሽ ስለ ትዳርሽ የሚሆን ስለ ሀገርሽ የሚሆን ስለ እምነትሽ የሚሆን ስለ ራስሽ ስለምትሰሪው ስራ እያሰላሰልሽ እውቀት አለሽ። ያንን እውቀት ወደ ጥበብ እንዴት ልቀይረው? እንግዲህ የአእምሮ ጤና ራስሽን ማገልገል ራስሽን መጠበቅ ብቻ አይደለም እኮ አይደለም። ጫናሽን ተቋቁመሽ መኖር ነው። መጨረሻ ላይ ማህበረሰብን ሌላውን ማገልገል ነው። ምንም ጥያቄ የለውም። መጨረሻው እሱ ነው። ካልሆነ እንግዲህ የአእምሮ ጤና ማህበረሰብን ማታገለግይ ከሆነ የአእምሮ ጤና የተሟላ ነው ማለት አይደለም ማለት ነው። በነገራችን ላይ የዓለም አቀፍ ጤና ድርጅት ትርጉም ይሄን ነው የሚነግረን። ይህን ለማድረግ ማሰላሰል ይጠይቃል። የማሰላሰል ትምህርት ቤት ወሳኝ ነው የምለው ለዛ ነው። ይሄ ልጆቻችን ጋር ማምጣት ይቻላል። ትምህርት ቤቶቻችን የቱን ያክል እንደሄድንበት አላቅም። ይሄ የሶሻል ኤንድ ኢሞሽናል ለርኒንግ የምንለው አለ ልጆች ጋር አይደለም። የማህበረሰባዊና የስሜት ትምህርት በጣም ጥረት አለ። እሱ በቃ እሱን ማሳደግ ማለት ነው። ልጆች ማሰላሰል እንደሚቻል በጥበብ እንዴት መኖር እንደሚቻል እንዲያውቁ ራሳቸውን እንዲያውቁ እነዚህን ሁሉ የሚያካትት ነው እና እንደው ትምህርት ቤቶቻችን ይሄ የእውቀት ትምህርት ቤት ብቻ ፊዚክስ፣ ታሪክ፣ ኬሚስትሪ፣ ጂኦግራፊ ብቻ ከሚሆን እነዚህ ላይ ትኩረት ካደረግን እንግዲህ ለረጅም ጊዜ ለውጥ ማምጣት ይቻላል ብዬ አስባለሁ። የማሰላሰል ትምህርት ቤትን ብዙ አራንበት መሰል እንግዲህ ድንገት የመጣ እዚህ ቴብል ላይ የመጣ ሀሳብ ነው። መወራትም አለበት። ደግሞ የሚገርመው አሁን ቅርብ ጊዜም በተከታታይ እንደዚህ የጋበዝኳቸው እንግዶች የተነሳ ሀሳብ ይሄ ሀሳብ ነው ማለት ይህንን ስኪል ክህሎት ከየት ይማሩ እነዚህ ልጆች? ከየት ያምጡት? አብሮ መኖር፣ ማህበራዊ ህይወትን፣ ችግርን መፍታትን፣ ክሬቲቪቲን መፍጠርን ከየት ያምጡት? አሁን እና ትምህርት ቤት ውስጥ እየተባለ ነበር። እዚህም ፖድካስት ላይ ተነስቷል ፈልጌ ነው። ትምህርት ቤትን ካነሳልኝ አይቀር ፓረንቲንግን ቢነሳ ደስ ይለኛል። ወላጅነትን ማለት እንዳልከው የተዛባ አመለካከት ልጁ እንዲኖረው የሚፈልግ ወላጅም የለም እና እንደው በዚሁም አንድ ምሳሌ ብጠቅስና ደስ ይለኛል ብጠቅስ ምን ያለው መጽሐፍ ላይ ጠቅሰነዋል እና ደንበኛ ፈቃደኛ ስለሆነች አባቷ ሊወስዷት መጥተው ከትምህርት ቤት ገመድ ትዘላለች። ወላጆች እስኪመጡ ድረስ የተጫወቷል ልጆች የሚጠብቁት። ከዛ ልክ ሲገባ ብዙ አላወራኝም አየኝና በቃ ተናዶ ሄደ አባቷ ማለት ነው። እና ምንድን ነው ምናምን ብዬ ስጠይቀው አይ የማን ገመድ ነው በሰው ገመድ ነው የምትጫወቹ ብሎ አባቴ ቀድሞኝ ሄዶ መኪናውን አስነስቶ እኔ እየሮጥኩኝ ቦርሳዬን ይዤ ትንሽ ልጅ ናት እንግዲህ ከዛ በኋላ የገባኝ ነገር ግን ቤት ከገባው በኋላ አባቴ ገመዱን ሳታስፈቅጂ ቢሆንስ የተጫወትሽበት ያለው የሰው ገመድ ወስደሽ ነው። ልክ አሁን ቅድም ማይንድ ሪዲንግ ሊሆን ይችላል አላውቅም የት ጋር እንደምንመድበው እና ግን ከዛ ምን ደምድም አይሆን ነው አሁን የሚያስጨንቀኝ። በዛች በገመድ ምክንያት የደመደመችው ነገር ምን ይሆን ነው? አዎ በጣም አዎ ማለት ያው ያለመወደድ እንደገና የጥፋት አረባት ሀፍረት አጥፍቻለሁ ለምን በቃ መኪናውን እየተከተልኩት ሲሄድ ሰው ሁሉ እያየኝ ነበር አለች። እና ምናልባት ጥያቄ የተዛባ አመለካከት ኖሮብን ወላጅም ነው የሚፈጥረው ምናልባት ተጽዕኖ ትንሽ ብትነግረን የልጆችን አባት ስለሆንክ ባለትዳር የልጆች አባት ይሄ ከባድ ነው። ምናልባት አንድ ፖድካስት አንድ ፕሮግራም ሳይፈልግ ይቀራል ብለሽ እንደው ይህን ስትይኝ ያው ከምስጢራዊነት አንጻር ብዙ ሼር ማድረግ ከባድ ነው። እንግዲህ ዛሬ 5-6 ሰዎች ነው ወደ አንቺ የመጣሁት ብዬሻለሁ። አንደኛዋ ወላጅ ግን ስለ ልጇ ተጨንቃ የመጣች ነበረች እና ልጄ ይሰርቃል፣
እንደዚህ ያደርጋል። ባህሪው ተቀየረ እና ያው እንግዲህ እንደዚህ ሲሉ የምንጠይቀው ወላጆችን አይደል? ምን ተሰማሽ? ምንድነው የሚያስፈራሽ? ምን ይሆናል ብለሽ ነው የምትሰጊው? አዎ ይሄን ሐሳብ ከየት አመጣሽው? ምናምን እና መጨረሻ ላይ አለቀሰች እና ስሜታዊ እንዳረኩሽ ይሰማኛል፣ ልትነግሪ ትችላለሽ? አይ ለካ ፍርሃቴ የወንድሜን ጸባይ እየወረሰ ይመስለኛል እና ጥያቄው ይሄን ሐሳብ ከየት አመጣሽ የሚልም ስለነበረ ወንድሜ ነው ትዝ ያለኝ። አየሽው? ስለዚህ ከፍተኛ የሆነ ቁጥጥር፣ ከፍተኛ የሆነ ማስፈራሪያ ትሰርቅና እንዲህ ታረግና እና ልጁ በተቃራኒው ነው የሚያደርገው ማለት ነው። ከማስጠንቀቂያው በተቃራኒ ነው የሚያደርገው። ምክንያቱም የባሰ ነው የሚመጣው። የምናስተላልፈው ፍርሃት ነው። እንግዲህ እንደምታውቂው ደግሞ የስነ ልቦና ቀውስ መነሻው ፍርሃትና ጭንቀት ስትረስ ነው። ስትረስ ለረጅም ጊዜ መያዝ፣ ፍርሃት ደግሞ ኮንታጂየስ አይደል የምንለው በጣም በካይ የሆነ ነው እና ሌላው ጋር ሲደርስ ይዞት የሚመጣው ፍርሃትን ነው፣ ስጋትን ነው፣ ኢንሴኪዩሪቲን ነው። አሁንም ያንን ነው አክቲቬት የሚያደርገው እና ስለዚህ የምትለኝ አሁን ስራው ያለው እኔ ጋር ነው፣ ልጁ ጋር አይደለም። እሱ ላይ እንስራ። ብዙ ጊዜ ባህሪን ስናክም ባህሪን ማስቆም ነው የምንፈልገው። ልክ ነው። የልጆችን አይደለም ግን ልጆች ጋር የምንልከው ነገር እኛ ጋር ዲስቶርትድ የሆነውን ነገር ነው፣ የተዛባውን ነገር ነው፣ የእኛን ኢንሴኪዩሪቲ ነው እና ልጆች አስተዳደግ ላይ ልጆች ስሜት ላይ ትልቅ ድርሻ አለው። ይገለጻል፣ በደንብ ይገለጻል። አሁን እንግዲህ ምልክቱ ላይ ነው ደግሞ የምንረባረበው። ልጁ ሰረቀ፣ ልጁ ዋሽ፣ ልጁ እንደዚህ ሆነ ነው እንጂ ለምን ይሆን ማሰላሰሉ የለም ማለት ነው። ማጋር ይሆን ነው። እኔ ምን ስለሚሰማኝ ነው፣ እኔ ምን ስለማስብ ነው፣ ምን ፍርሃት ኖሮኝ ነው፣ ከየት ነው ያመጣሁት? ይህን ስለ ልጄ ያለውን ሀሳብ የስሜት መነሻ ነው፣ ከየት ነው፣ ከማን ነው? እሱን ማሰላሰል በቃ ያንን ልታደርግ ነው ያደረገው። ስለዚህ ግድ የለም ከኔ ጋር እንስራ። በእርግጠኝነት ልጁ ጋር ለውጥ ይኖራል። ምንም ጥያቄ የለውም። እኔ ማምንበታለሁ። ወላጅ የብዙ ድርሻ የኛ ወላጅ ድርሻ ነው። የልጆቻችን የባህሪ ችግርና ራሳችን ላይ መስራት ምንም ጥያቄ የለውም። የመጨረሻ ጥያቄ እንደው 3 ማወቅ ያሉብን ነገሮች ነግረህን ብትሄድ ደስ ይለኛል። በተለይ የተዛቡ አመለካከቶችን በተመለከተ እንደው ወደ ቤታችን ስንሄድ፣ እኔ ወደ ቤቴ ሲሄድ ተመልካቾች ደግሞ ካዩት በኋላ ሲጨርሱ አይምሯቸው ውስጥ እንደው ባይረሱት ብለን የምታስቀምጠው ከተቻለ 3 ነጥቦች ብትነግረን ማድረግ አለባችሁ ብለህ የምታስበው፣ በተለይ በጣም እንደ ቶክሲክም ስለሆነ ብዙ ነገራችንንም ስለሚይዝብን ወደዛ የተዛባ አመለካከት ጣፈንታችንን እንዳይሆን 3 ነጥቦችን። ከባድ ጥያቄ ነው። እንደ ሞገስ ነው። የረጅሙን ደብዳቤ ባጭሩ ጻፍልኝ እንደ አይነት ነገር ነው እና 3 ነጥብ ከዚህ ከተዛባ አስተሳሰብ ጋር ካወራናቸው ጋር ብናወጣ ነው የምመርጠው። አንደኛ አእምሯችን እውነትና ኢማጂኔሽንን አይለይም። ምን ማለት ነው? አእምሯችን ዝም ብለን ባሳየነው መልኩ ከለቀቅ ነው በዛው ነው፣ መጥፎም ከሆነ በዛው ነው የሚቀጥለው። ስለዚህ ቢያንስ ገደብ ስናበጅለት፣ ለአእምሯችን ገደብ እናበጅለት። አንደኛው ባጭር ለምናስበው ነገር ገደብ እናበጅ፣ እናሰላስል።
ሁለተኛ የአስተሳሰባችንን እና የስሜታችንን እና የባህሪያችንን ግንኙነት ልብ እንበል። አንዱ ጋር ችግር ካለ ሁለቱም ጋር ይኖራል። ባህሪ ጋር ችግር ካለ ወይ ስሜቴ ጋር ወይ አስተሳሰቤ ጋር ችግር አለ። ስለዚህ አስተሳሰብ፣ የስሜት፣ የባህሪ ግንኙነታችንን ልብ እንበል ነው። አንደኛው እናሰላስል ነው። ሁለተኛው ግንኙነታቸውን። እሺ። ሶስተኛው የተዛቡ አስተሳሰቦች ወደ ከፍተኛ የስነ ልቦና ቀውስ ይመሩናል። ስለዚህ በጊዜ ምልክቶቹን ስናይ ቅድም የጠቀስናቸውን እነሱን ለመቀየር እንሞክር። እንግዲህ አራተኛ ምርቃት ይሆንልሽና ብናወራበት ስለዚህ ጉዳይ የተዛባ አስተሳሰብ አለ ወይ? ምንድነው እሱ? የት ያደርሰናል? አእምሯችን ውስጥ የሞላው እሱ ነው ወይንስ ጥሩ ነገራችን ብናሳድግስ ስንል የተዛባ አስተሳሰቡ እየወረደ ይመጣል፣ እየቀነሰ ይመጣል። በጣም በቃ ቆንጆ መልዕክት። በተለይ ማሰላሰል የተባለው በብዙ ኢንፎርሜሽን የታጨቀን አንዱ በጣም ሾርት ቪዲዮዎች ቶሎ እናያለን አይደለ? ሶሻል ሚዲያው ላይ ቲክቶክ ላይ ብዙ እናያለን እና አንዳንዴ እውነት ለመናገር አጫጭር ቪዲዮዎች እኮ ስታይ ይጣረሱብሃል። ቤት ገብተህ በጣም ፈገግ ብለህ ባለቤትህን ተቀበላት ይልና እዛኛው ጋር ደግሞ ወንዱን ትባላለህ። ምንድነው እዚህ ጋር መልመጥመጥ የሚል ደግሞ ቪዲዮ ታያለህ እና ኢቭን የትኛውን ራሱ እንደምንቀበል የእውነት እኔ ክላይንቶች አንዳንዴ ይሉኛል፣ አሁን ቲጂ የትኛው ነው ራሱ ትክክል? አሁን ቀደም ሲል እንዳልኩት ቤት ስትገባ በጣም ትዕግስተኛ ሁን፣ ብትጮህብህ ብትቆጣብህ አንተ መሬት ነው መሆን ያለብህ ተብሎ ከ2-3 ቪዲዮዎች በኋላ ደግሞ አንተ ወንድ አይደለህ እንዴ ኮስተር በል ደግሞ ቢል ደግሞ ከዚህ አይነት ቪዲዮ ታያለህ። እና እንዳልከው ያየነውን በሙሉ ማሰላሰል እኔ የዛሬ ቴካዌይ ነው። እውነት ለመናገር ቁጭ ብሎ የገባውን ሁሉ ይመስለኛል እንዳልታጠፈ ልብስ ከቁም ሳጥን እንደከመርነው ልብስ ነው እና እያጠፍን ማስገባት እንዳለብን ሁሉ ይህም የተጣጠፈው ቦታውን መያዝ አለበት። ከቁልፍ መልእክቱ ጋር አንዱ ይሆናል እንጂ ሶሻል ሚዲያ ነው ያማረሽን ምግብ ወይም ያለው ምግብ ሁሉ አንበላ። ጣዕም የሌለውን ለሰውነት የማይስማማኝን አልበላው። አሁን የተቸገርነው እኮ በአይናችን የሚገባው በጆሮአችን የሚገባው ምናምን ሁሉ ሳናጠል ነው የምናስገባው። ትክክል። እሱ ደግሞ የተዛባ አመለካከታችንን የበለጠ ያንረዋል። ዝም ብሎ እኮ ነው የሚገባው። እና እኔ አንዳንድ ጊዜ እንምረጥ። አእምሯችን ምግብ ይፈልጋል። ስለዚህ እንደው አንደኛው መልእክት መሆን ያለበት ወደ አእምሯችን የምናስገባውን ነገር እንምረጥ። ሶሻል ሚዲያ ላይ አብዛኛው የሚመረጥ አይደለም። ለአንጎላችን፣ ለአእምሯችን፣ ለስሜታችን የሚመረጥ ነገር የለው። እሱን ማጥለል ይኖርብናል። ነገሮች ሳይቶች ወይ የተመረጡ ነገሮችን ፎሎ ካላደረግን እንዳልከው በጣም መምረጥ እኔ ራሴ ስለሚያጋጥመኝ ነው። አንድ ቦታ ላይ ያየሁት ደግሞ ተቃራኒ ደግሞ የሆነ ሰው ተነስቶ የሆነ ኤክስፐርትም መሆን የማይጠበቅበትም በእርግጥ ተነስቶ ደግሞ ያፈርሰዋል። እና ግን የማሰላሰያ ጊዜ እኔ በጣም የወደድኩት ስለሆነ ነው ያነሳሁት። ያሰመርኩበት ሞገስ እንዴት አድርጌ እንደማመሰግን በእውነት መመስገን የለብኝም። ስራዬ ነው፣ ግዴታዬ ነው እና ግዴታችን ነው። እረዳለሁ። ብዙ ወጥተው ማውራት የሚችሉ እና ማህበረሰብ ላይ ለውጥ ማምጣት የሚችሉ ሰዎች አሉ። እነሱን ደግሞ እንደው ፈልፍሎ ማግኘት ብዙዎቹ ዝም ያሉ ናቸው እና እነሱ ጠብ ቢያደርጉልን ቅድም ዊዝደም ያላቸው ሰዎች ብዙ አሉና እነሱን ብቅ ብታረጉ ደግሞ ከኛም በላይ የሚያስተምሩ አሉ።
እናመሰግናለን። አመሰግናለሁ። እኔ አይቀርም በጣም ደስ ብሎኛል። ረጅም ዘመን ነው መገናኘታችን ራሱ ትልቅ ነው። ምክንያቱም በሆነ ምክንያት ነበር የምንገናኘው፣ ወይ በስብሰባ ወይ በስልጠና ወይ በሆነ እንደው ስብሰባው እንኳን ሳይሆን ስልጠናው ብዙ ጊዜ በትሬኒንግ ላይ ወይ ሊሆን ይችላል አልፎ አልፎ ከብዙ ጊዜ በኋላ የምንገናኘው። ዛሬ ደግሞ የኔ እንግዳይ ስለሆንክ እንደገና ደግሞ ስለተዛባ አመለካከት ጥሩ ግንዛቤ ስለሰጠን እጅግ አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ እንግዳይ ስለሆንክ ዛሬ በጣም አመሰግናለሁ በድጋሚ። እኔም በጣም አመሰግናለሁኝ። እሺ እንበረታለን፣ እንቀጥልበታለን። ውድ ተመልካቾቼ ከሞገስ ገብረ ማርያም ጋር የነበረኝ ቆይታ ይህንን ይመስላል። ስለ ዲስቶርትድ ቲንኪንግ ወይንም የተዛባ አመለካከት አስተሳሰብ እንደተማራችሁ ጠቃሚ ነጥቦችን እንደያዛችሁ ተስፋ አለኝ። የሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ርዕስ እስከምንገናኝ ድረስ መልካም ቆይታ